ሰላም ጤና ይስጥልን እንደምንሰነበታችሁ የተከበራችሁ ተመልካቾቻችን ይህ ሳምንታዊው የስፖርት ፕሮግራማችን ነው። በዛሬው የስፖርት ፕሮግራማችን የተለያዩ ጉዳዮችን ወደ እናንተ ይዘን የቀረብንላችሁ እኔ ቃለ ስላሴ ካሳይና ባልደረባዬ አልታየ ኪዳነ አብረናችሁ ለሚቀጥሉት ደቂቃዎች የምንቆይ ይሆናል። አልታየ እንዴት ነህ ብያለሁ። እንዴት ነቃል? ሳምንቱ እንዴት አለፈ? በስፖርት ሳምንቱ ጥሩ ነበር። በተለያዩ ሊጎች ሻምፒዮኖች የተለዩበት ነው። ለምሳሌ ቡንደስሊጋ ሻምፒዮኑ ተለይቷል። በእንግሊዝ የተለያዩ ጨዋታዎች ተደርገዋል። ሊቨርፑል ሽንፈት አስተናግዷል። እንዲሁም ማንቸስተር ዩናይትድ ሽንፈት አስተናግዷል። ከፕሪሚየር ሊጉ ኦልሬዲ ያበቃ ነው፣ የተበላ ቁብ ነው። አሁን የአውሮፓ ቻምፒዮንስ ሊግ ለሚደረገው ፉክክር ለመሳተፍ የሚደረገው ፉክክር ነው አሁን አጓጊ የሆነው። እሱን ነው የተመለከተው። እንግዲህ ሳምንቱ በተለያዩ ሊጎች በተለይ ቅድም እንደገለጽከው የተለያዩ ጨዋታዎች ተደርገዋል። እንደውም ትንሽ አነጋጋሪ የነበረው ጉዳይ በተለይ ሃሪኬን እንግዲህ ዋንጫ ያሸነፈበት ነበር። እንግዲህ የዋንጫ እርግማኑ የተሰበረበት ሳምንት ነበር ማለት እንችላለን። በእርግጥ በጉዳት ምክንያት በጨዋታው ላይ እንዳልነበረ ይታወቃል። ነገር ግን ባየር ሌቨርኩሰን ተከታዩ ባየር ሌቨርኩሰን ነጥብ መጣሉ ተከትሎ እንግዲህ ሻምፒዮን መሆኑን አረጋግጧል። እንግዲህ በተለይ በአውሮፓ ከተመለከትናቸው ምርጥ አጥቂዎች አንዱ እንደሆነ የሚነገርለት ሃሪኬን በተለይ ዋንጫን ጋር የታጀበ ጊዜያትን አላሳለፈም በሚል ብዙ ጊዜ የሚነሳበት ጉዳይ ነበር። አሁን ግን እንግዲህ ቡንደስሊጋን አንስቷል። በቀጣይ ደግሞ ወደ አውሮፓ ቻምፒዮንስ ሊግ ወደ ሌሎች ዋንጫዎችም የሚመጣበት እድሉ ሊኖረው ይችላል። ነገር ግን በአሁን ወቅት ምናልባት እንደ ሃሪኬን ደስተኛ የሆነ ተጫዋች ያለ አይመስለኝምና ወደ ፕሪሚየር ሊጉም ስንመለስ እንግዲህ የሊጉ መሪ ሊቨርፑል ከቼልሲ የነበረው ስታንፎርድ ብሪጅ ላይ የተደረገው ተጠባቂ ጨዋታ ነበር። እንግዲህ በተለይ አስቀድሞ ሊቨርፑል ዋንጫውን ማሸነፉ ይታወቃል። በአውሮፓ ቻምፒዮንስ ሊግ ለመሳተፍ ደግሞ ከፍተኛ ጥረት እያደረገ የሚገኘው ቼልሲ እንግዲህ በሜዳው 3-1 በማሸነፍ ወሳኝ የተባለ ምናልባት ከውድድር ዓመቱም ወሳኝ ከሚባሉ ነጥቦች መካከል አንዱን ያሳካበት ነበር። እንግዲህ ዛሬ ወደ ተመልካቾቻችን የምንደርሰው በተለይ በሳምንቱ አጋማሽ እጅግ ተጠባቂ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ይደረጋሉ። እንግዲህ በተለይ የዛሬ ሳምንት ላይ የመጀመሪያ ዙር የግማሽ ፍጻሜ ጨዋታዎች ተደርገው ነበር። አሁን የመልሱ ጨዋታዎች እንግዲህ ማክሰኞና ሮብ ቀጥለው ይደረጋሉ። ማክሰኞ በጁሴፔ ሜዛ ጣሊያን ላይ ኢንተር ሚላን ከባርሴሎና የሚያደርጉት ጨዋታ ይጠበቃል። እንዲሁም ደግሞ በማግስቱ ሮብ ደግሞ ፒኤስጂ ከአርሰናል በፓርክ ደስ ፕሪንስ ላይ የሚያደርጉት ጨዋታ እጅግ ተጠባቂ ነው። በልዩነት ፒኤስጂ ከአርሰናል የሚያደርጉት ጨዋታ በልዩነት የምናነሳ ይሆናል። ነገር ግን ምናልባት የመጀመሪያው ዙር ላይ 3-3 አቻ የተላቀቀው በሉዊስ ኮምፓኒስ ስቴዲየም ባርሴሎናውን እየተጠቀመበት ባለው ስቴዲየም ላይ በነበረው ጨዋታ ላይ እጅግ የብዙዎችን ትኩረትና ቀልብ የሳበ ጨዋታ ነበር። 3-3 በሆናቸው ውጤት ተጠናቋል። የጣሊያኑ ክለብ ሲሞኔ ኢንዛጊ የሚመራው ኢንተር ሚላን ጥብቅ የሆነ መከላከል እንዲሁም ፈጣን በሆነ ሽግግር ወደ ማጥቃት የሄደበት መንገድ ብዙዎችን ያስገረመ ነበር። እንዲሁም ደግሞ ባርሴሎና 2 ጊዜ ከመመራት ተነስቶ አቻ ያወጣበት ደግሞ ሌላኛው ድንቅ ምሽት ያሳለፉበት ነበር። በጨዋታው ደግሞ የትኩረት ማዕከል የነበረው ላሚን ያማል እንግዲህ በጣም ከብዙዎች ዘንድ አድናቆት እየጎረፈለት ነበር የከረመው። ላሚን ያማል በዘንድሮም የውድድር ዘመን በላሊጋውም ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች ነው። ምናልባት በዘንድሮ የባርሴሎና ስኬት ውስጥ በቀዳሚነት መጠቀስ ካለበት የሚጠቀሰው አንዱ ተጫዋች እሱ ነው። በእርግጥ ሮበርት ሌዋንዶውስኪ ለቡድኑ ሌላ አሴት ጨምሮለታል። ከዛ ባሻገር ደግሞ ራፊና እንዲሁ ጥሩ የውድድር ዘመን እያሳለፈ ይገኛል። በዛ ጨዋታ ላይ ግን በኢንተር ጨዋታ ላይ የነበረው እንቅስቃሴ ላሚን ያማል የሚገርም ነው። ከወዲሁ የባለንዶርን የማሸነፍ ቅድመ ግምት እያገኙ ከሚገኙ ተጫዋቾች መካከል በዋናነት እየተጠቀሰ ይገኛል። እንግዲህ ባርሴሎና በተለይ ለባርሴሎና እጅግ ወሳኝ ጨዋታ ነው። በጣሊያን ሴሪያ ያው ኢንተር ሚላን እየተፎካከረ ይገኛል። በ2022-23 የውድድር ዘመን ደግሞ ከማንቸስተር ሲቲ ጋር የፍጻሜ ተፋላሚ እንደነበር እናስታውሳለን። በዘንድሮ የውድድር ዓመትም የሲሞኔ ኢንዛጊ ቡድን ከናፖሊ ጋር አንገት ለአንገት ተናንቆ እንግዲህ በጣሊያን ሴሪያ እየተጓዘ ይገኛል። በአውሮፓ ቻምፒዮንስ ሊግ ደግሞ በአስደናቂ ጉዞ ላይ ይገኛል። እውነት ለመናገር ባርሴሎና በዘንድሮ የውድድር ዓመት እጅግ አስደናቂ ቡድን እንደሆነ ይታወቃል። የሃንሲ ፍሊክ ወጣቶች በጣም ከባለ ልምዶቹ ተጫዋቾች ጋር ተዳምሮ እንግዲህ 2 ዋንጫዎችን ማሸነፍ ችሏል። የስፔን ሱፐር ካፕን ማሸነፍ ችሏል ሪያል ማድሪድን በማሸነፍ እንዲሁም ደግሞ በተመሳሳይ ኮፓ ዴላሬን ደግሞ ወይ ደግሞ በተለምዶ የንጉስ ዋንጫ የሚባለውን ደግሞ እንዲሁ ሪያል ማድሪድን አሸንፈው ዋንጫ አንስተዋል። ላሊጋውን በበላይነት እየመሩ ይገኛሉ። እንዲሁም ደግሞ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ላይ ይገኛሉና ይህ ለባርሴሎና ምናልባትም ምርጡ የውድድር ዓመት ሊሆን ይችላል ተብሎ ከሚጠበቁት ጊዜያቶች አንዱ ነው። ምክንያቱም 4 ዋንጫዎችን የማሸነፍ እድል አለውና ነገር ግን ይህንን 4 ዋንጫ ለማሳካት ግዴታ የነገው የኢንተር ሚላን ጨዋታ ማለፍ ግድ ይለዋልና የጣሊያን ክለቦች ደግሞ በሜዳቸው ሲጫወቱ ምን ያህል አስቸጋሪ እንደነበሩ እናስታውሳለን። በዚህ ዓመት ከገጠሟቸው ቡድኖች በትልቅ ልዩነት ብናነሳው አርሰናልን አሸንፈው ነበረ በጁሴፔ ሜዛ ላይና ምናልባት የነገውን ጨዋታ እጅግ አጓጉ ያደረገው ምንድነው በመጀመሪያው ዙር ያሳዩት ፉክክር አሁንስ በመልሱ ጨዋታ ምን አይነት የጨዋታ ዘይቤ ልንመለከት እንችላለን የሚለው ነገር የብዙዎችን
ትኩረት የሳበ ነው። ምክንያቱም ሁለቱም ክለቦች እውነት ለመናገር ፍጹም ተቃራኒ የሆነ የጨዋታ መንገድን የሚመርጡ ናቸው። ባርሴሎና ኳስን መሰረት አድርጎ በማጥቃት ላይ የተመሰረተ ጨዋታን ይመርጣል። እንዲሁም ደግሞ ኢንተር ሚላን በጥብቅ መከላከል፣ ነገር ግን በፈጣን ሽግግር በሁለት ኳሶች ባሳለፍነው ሳምንትም ተመልክተናል። በጥቂት የኳስ ንክኪዎች ግብ ላይ ሲደርሱበት የነበረው መንገድ አስደናቂ ነበር። ሌላው ደግሞ ያው የሚታወቅበት ብዙ ጊዜ የሲሞን ኢንዛጊ ቡድን 3-5-2 አሰላለፍን እጅግ በጣም ጥብቅ የሆነ መከላከል ነው። እንደውም ኢንተር ሚላን ካስቆጠራቸው ጎሎች ይልቅ ባርሴሎና ኢንተር ሚላን ላይ 3 ጎሎች ያስቆጠሯቸው ጎሎች እኔ ትንሽ ያስገርመውኛል። ምክንያቱም ኢንተር ሚላን አይደለም በ2-0 ልዩነት እየመራ የነበረ ቡድን እንዲሁ ጎል ታስቆጥርበት ምን ያህል አስቸጋሪ ቡድን እንደሆነ ይታወቃል። በዛ የቻምፒዮንስ ሊግ መድረክ ላይ እንደዛ መሆኑ ትንሽ የሚያስገርም ነበር። ምክንያቱም እንደነ አሌሳንድሮ ባስቶኒ የመሳሰሉ ጠንካራ የተከላካይ ክፍል ያላቸው ኔራዙሪዎቹ እንግዲህ በጣም አስቸጋሪ እንደሆኑ ይታወቃሉ። የነገም ጨዋታ ጁሴፔ ሜዛ ላይ እንግዲህ ባርሴሎና ሊፈተንበት ይችላል ተብሎ ከሚጠበቀው ጨዋታ አንዱ ነው። ምክንያቱም ባርሴሎና ቅድም እንዳልኩ ለ4 ዋንጫዎች የሚፎካከር ቡድን እንደመሆኑ ኢንተር ሚላን ደግሞ ይህንን ዋንጫ ለማሸነፍ ከዚህ የተሻለ ድል የለንም ብሎ ያምናሉና ምናልባት የነገው ጨዋታ እጅግ በትኩረት የሚጠበቅ ነው። የፊታችን ረቡዕ በፈረንሳይ ፓሪስ ፓርክ ደስ ፕሪንስ ላይ በጣም ተጠባቂ ጨዋታ ይደረጋል። እንዲሁም በዓለማችንም ብቻ ሳይሆን በሀገራችንም የእግር ኳስ ደጋፊዎች ዘንድ እጅግ በጉጉት ከሚጠበቁ ጨዋታዎች መካከል አንዱ ነው። ምናልባት የመጀመሪያው ዙር ጨዋታ የአርሰናል ከፒኤስጂ ለንደን ኤምሬትስ ላይ ባደረጉት ጨዋታ እሱን እንመልከትና አሁን ደግሞ በፓርክ ደስ ፕሪንስ ላይ የሚደረገውን ጨዋታ የምናየው ይሆናል። እሺ፣ አሪፍ ቃል። የመጀመሪያው ጨዋታ በኤምሬትስ የተደረገው ጨዋታ አርሰናል በሜዳው እንደመጫወቱ አቋሙን በስነ ስርዓት ተግብሯል ወይንም ደግሞ አሳይቷል የሚያስችል አልነበረም። በተለይ በመጀመሪያዎቹ 20 ደቂቃዎች የሉዊስ ኢንሪኬው ቡድን በጣም አግሬሲቭሊ ፕሬስ አድርጎት ብልጫ ወስዶ የተለያዩ እንቅስቃሴዎችን አድርጎ አንድ ግብ ማስቆጠር ችሏል። በተለይ በፊት መስመር ላይ የነበሩት ተጫዋቾች እነ ክቫራትስኬሊያ፣ ዴምቤሌ የመሳሰሉት በጣም በሚዋልል የጨዋታ አስተያየት ወይም ደግሞ የጨዋታ አሰላለፍ ቡድኑ ላይ ግብ ማስቆጠር ችሏል። አርሴናልን በመጀመሪያዎቹ 20 ደቂቃዎች ምናልባት ከዚህ ቀደም ታይቶ በማይታወቅ ሁኔታ አግሬሲቭሊ ቡድኑን ዶሚኔት ማድረግ የቻለ ነው። ሉዊስ ኢንሪኬ ቡድኑ እንደሚፈልገው እንዲጫወት አድርጎታል። አርሰናል በግዴታ በፒኤስጂ ቁጥጥር ስር እንዲሆን ነው የሆነው፣ በተለይ በመጀመሪያዎቹ 20 ደቂቃዎች። ከዛ በኋላ እያገገሙ የመጡበት እየተሻሻሉ የመጡበት ሁነቶች አሉ። በተለይ አንዳንድ ታክቲካል ጉዳዮች ሚኬል አርቴታ አንዳንድ ነገሮችን አድርገናል ከዛ ለማገገም የሚል ግን ደግሞ ግብም ተቆጥሮበታል። በተለይ በመጀመሪያዎቹ 20 ደቂቃዎች የነበረው ብልጫ የተለየ ነበር። የተጫዋቾቹ ሙቭመንት በተለይ የፊት መስመር ተጫዋቾቹ ሙቭመንት እጅግ አስደናቂ ነበር። በመሀል ሜዳ የነበረው እንቅስቃሴ የምነ ቪቲኒያ ሲያደርጉ የነበሩት እንቅስቃሴ የሚገርም ነበር። ሙሉ ለሙሉ ዶሚኔት አድርገው በ1-0 ማሸነፍ ችለዋል። አርሰናል በሜዳው እንደመጫወቱ በዚህ ጨዋታ ላይ ጥሩ እድል ይዞ ወደ ፓርክ ደ ፕሪንስ ያቀናል ተብሎ የሚጠበቅ ነው። ምክንያቱም በሜዳው ነው የሚጫወተው። ባለፈው በሪያል ማድሪድ በነበረው ጨዋታ ላይ አንዱ አርቴታ ሲጠይቅ የነበረው ደጋፊዎች እንዲያግዟቸው ከሜዳ ውጭ ባለው እንትን አግሬሲቭሊ በደንብ እንዲደግፏቸው እንዲያበረታቷቸው ነበር። ሆኗል። ደግሞ ሪያል ማድሪድን የሚያክል በአውሮፓ ቻምፒዮንስ ሊግ ታሪክ ትልቁን ባለ ክብር አሸንፈው ሊያውም በመልሱም በመጀመሪያውም ጨዋታ አሸንፈው ወደ ቀጣዩ ዙር አልፈዋል። ነገር ግን አሁን በፓሪሱ ጨዋታ ላይ የነበረው እንቅስቃሴ ሌላ ነበር። ፓሪስ ከዚህ ቀደም የፒኤስጂ የሉዊስ ኢንሪኬ ፒኤስጂ ሊቨርፑልን እንዴት እንደጣለ እናስታውሳለን። በጣም አግሬሲቭ የፕሬሲንግ ቡድን ነው። ነገር ግን አርሰናል በሚፈልገው አይነት መንገድ ተጫውቷል የሚል ሁኔታ አልነበረም በጨዋታው ላይ። እንግዲህ በደንብ በስፋት ገልጸዋል። በተለይ የሁለቱ ክለቦች ጨዋታ በጣም ተጠብቆ ነበር። ነገር ግን ብዙዎች ግምትም የሰጡት አርሰናል ሪያል ማድሪድን ኤምሬትስ ላይ እንዲሁም ሳንቲያጎ ቤርናባው ላይ ጥሎ የመጣበት መንገድ ያን ያህል ለፓሪስ ሴን ጀርሜን ይቸገራል ተብሎ አልተጠበቀም። ስፔሻሊ ኤምሬትስ ላይ ምክንያቱም አርሰናል ፍጹም የበላይ ነበር አይደል በሪያል ማድሪድ ጨዋታ ላይ ሩብ ፍጻሜ ላይ በተመለከተ ነው። እንዲሁም ከመጀመሪያው ጀምሮ ምናልባት በተለይ ሳንቲያጎ ቤርናባው ላይ የቶማስ ፓርቲ ቢጫ ካርድ ከሁሉም ከደጋፊዎቹም በላይ ከአሰልጣኞቹም በላይ ከአርሰናልን ከሚደግፉ ሁሉም በላይ የዴክላን ራይስ ስሜታዊ መሆን ያንጸባረቀበት ነበር። በተለይ ቶማስ ፓርቲ ቢጫ ካርድ የተመለከተ ጊዜ የሁሉንም የክለቡን በአጠቃላይ ማለት እንችላለን ጠቅልሎ ስሜቱን የገለጸበት ዴክላን ራይስ የዛኔ መገለጫ ነበር ብዬ አስባለሁ። ምክንያቱም ምን ያህል እንደተበሳጨበት አስፈላጊ ያልነበረ የቅጣት ወይ ደግሞ ሁለተኛ ቢጫ ካርድ ነበር። ምክንያቱም ተከታታይ ቢጫ ካርድ ስላገኘ ነበር ለግማሽ ፍጻሜው የተቀጣውና አላስፈላጊ ነበርና የዛኔም ታውቆት ነበር ዴክላን ራይስ ምን ያህል ፊል እንዳደረገ በጨዋታውም ከጨዋታው በኋላም የተመለከትንበት ነበር። እንደውም አንዳንዶች ከአርሰናል ሳንቲያጎ ቤርናባው ላይ ሄዶ ከማሸነፉ በላይ ቶማስ ፓርቲ በቅጣት
የመጀመሪያው ዙር የግማሽ ፍጻሜ የማይሳተፍበት መንገድ አጉልተው ሲያሳዩ ነበር። ምክንያቱም ቶማስ ፓርቴ በተደጋጋሚ ጉዳት የሚያስቸግሩ ተጫዋች እንደሆነ ይታወቃል። ባለፉት ዓመታት ከአትሌቲኮ ማድሪድ አርሰናል ከተቀላቀለ ወዲህ ግን በዘንድሮ የውድድር ዓመት ምናልባት በአርሰናል ከተመለከትናቸው ምርጥ ተጫዋቾች መካከል አንዱ ነበር። ከጉዳት ነፃ ሆኖ ደግሞ ቡድኑን ምን ያህል ሊረዳ እንደሚችል የቡድኑን የአማካይ ክፍል ሚዛንን እንዴት መጠበቅ እንደሚችል በጉልህ ያሳየበትም ስለነበረ በአውሮፓ ሻምፒዮንስ ሊግም ሪያል ማድሪድ ላይ ዴክላን ራይስ በዛን ያህል ነፃነት እንዲጫወት ካደረጉ ተጫዋቾች መካከል የቶማስ ፓርቲን የተከላካይ አማካይ ቦታውን በሚገባ መልኩ መሸፈኑ ነበር እና በፒኤስጂም በዘንድሮ የውድድር ዓመት ጠንካራ ጎናቸው የአማካይ ክፍላቸው። ይሄ ደግሞ በፍሬንች ሊግም ተመልክተናል፣ በቻምፒዮንስ ሊግም ተመልክተናል። ሊቨርፑል ላይ በአውሮፓ ምርጥ የውድድር ዓመትን ካሳለፉ ክለቦች መካከል አንዱ የሆነው ሊቨርፑል ላይ ምን ያህል የበላይነትን እንደወሰዱ ተመልክተናል። የፋቢያን ሩይዝ የጃኦ ኔቬስ እና የቪቲኒያ ጥምረት እጅግ አስደናቂ እንደነበር ይታወቃል እና የቶማስ ፓርቲ አለመኖር ያንን የአማካይ ክፍል ለመስበር እጅግ አስቸጋሪ ነበር ለመድፈኞቹ። ያንንም ተመልክተናል። በነፃነት የኤምሬትስን ሜዳ በተለይ የመጀመሪያዎቹ ደቂቃዎች ላይ በጣም በነፃነት ሲፈነጩበት የነበረበት አጋጣሚ ነበር። ዴክላን ራይስ ብቻውን ያንን ሁሉ ማድረግ አይችልም። ለምሳሌ ዴክላን ራይስ ወደ ግብ በዘንድሮ የውድድር ዓመት ወደ ግብ ሞር እየተጠጋ ጎሎችንም ለማስቆጠር አጥቂዎቹንም ለማገዝ ከፊት መስመር በኩል የሚጠብቁ ተጫዋቾችም ለማገዝ አመቺ ተጫዋች ነበር። ግን በኤምሬትስ ላይ በነበረው ፍልሚያ ግን ያንን አልተመለከትንም። ያ የሆነበት ምክንያት ደግሞ ግዴታ ወደ ኋላ እየተመለሰ መሸፈን የነበረበትን አጋጣሚ ነበር። ጨዋታው ላይ በነበረው ሁነት ዴክላን ራይስ ምን ያህል ሲቸገር እንደነበረ ኳስ ለማን ማቀበል እንዳለበት ሁሉ ሲጠፋበት የነበረበት አጋጣሚ ነበር። በኋላ ላይ የቶማስ ፓርቲ ቡድን ውስጥ ምን ያህል እንደጎዳው የምታውቀው በቶማስ ፓርቲ በኩል ላይክ የመሃል ሜዳውን ክፍል ለማሰለፍ አሰልጣኝ ሚኬል አርቴታ ያው ብቸኛ ያላቸው አማራጭ ጆርጂኒዮ ጉዳት ላይ ስለሚገኝ ለምሳሌ ጆርጂኒዮ ቢኖር ባለልምድም ስለሆነ እሱን በአማካይ ቦታ ላይ ተጫዋች አድርገህ ሚኬል ሜሪኖን በጊዜያዊነት የአጥቂነት ቦታ እያገለገለ አይደል ወደዛ መመለስ ይቻል ነበር። አሁን የነበረው ብቸኛ አማራጭ ሚኬል ሜሪኖን የአማካይ ወደ ተፈጥሯዊ ቦታው መልሶ ሊያንድሮ ትሮሳርድን ወደፊት ማድረግ ነው። ይህ ደግሞ ለአርሰናል አዋጭ አልነበረ። ባሳለፍነው ሳምንትም እዚህ በነበረን ቆይታ ላይ እያነሳ ነው ነበር። ምክንያቱም ሊያንድሮ ትሮሳርድ ብዙ ጊዜ በእግር ላይ ኳስ ላይ ያለው ምቾት በጣም ደስ የሚል ተጫዋች እንደሆነ ይታወቃል። ነገር ግን ከቆሙ ኳሶች የአየር ላይ ኳሶች ላይ ያለው አቅም ትንሽ ደከም ያለ ነው። ያ ደግሞ የፒኤስጂ ተከላካዮችን ማርኪኒዮስ እና ፓቾን የመሳሰሉ ጠንካራ የተከላካይ ክፍል ያለውን ለመስበር እጅግ አስቸጋሪ ነበር። እንደውም ኦፍሳይድ ተባለ እንጂ በኋላ ላይ የምናነሳው ቢሆንም ሚኬል ሜሪኖ ያስቆጠረው ከቆመው ኳስም አንዱ ማሳያ ነበር። ለመግጨት አርሰናሎች ምን ያህል አሰብስፈው ሲጠብቁ እንደነበር ተመልክተናል። እያንዳንዱ ኳስ ልክ እንደ ሴት ፒስ ለመጠቀም ሲሞክሩ ተመልክተናል አይደል? ኢቭን ከዴቪድ ራያ ጀምሮ እስከ መሃል ሜዳ እየመጣ ኳሶችን ለማሻገር ሲሞክር ነበርና ምናልባት አርሰናል የቶማስ ፓርቲ ያለመኖር ሙሉ በሙሉ በፒኤስጂ በተለይ ፈርስት ሃፍ ላይ ብልጫ እንዲወሰድበት አድርጓል። ግን በግብ ሙከራ ደረጃ አርሰናል ሰከንድ ሃፍ ላይ ወይ ደግሞ በሁለተኛው አጋማሽ ላይ ያገኟቸው እድሎች ግን በሚገባ ተጠቅመውበታል ብዬ ግን አላስብም። ልክ ነው። በመጀመሪያው አጋማሽ የነበረው ብልጫ እንደ ዶሚኖ ኢፌክት ይሉታል አይደል? አንድ ተጫዋች ለብቻው ፓርቲ ያለመኖሩ እርግጥ ነው ቡድኑን በብዙ አጉርሎታል። እሱ አለመኖሩ ብቻ ግን አልነበረም በዋናነት እና አንድ ወቅታ ላይ አንድ ስታቲስቲክስ እያየው ነበር። ባለፉት 2 ዓመታት ቶማስ ፓርቲ በአርሰናል ቤት ጥሩ እንቅስቃሴ እያደረገ የሚገኝ የቡድኑ መሰረታዊ ደጀን የምትለው አይነት ተጫዋች ነው። እሱ ባለበት ጨዋታዎች አርሰናል እሱ በሚጀምርበት ጨዋታ ማለት ነው 62 በመቶ ምጣኔ የማሸነፍ ነጻሪ ያለው እሱ ሳይኖር ሲቀር ደግሞ 2 በመቶ ይወርዳል የማሸነፍ ነጻሪያቸው ማለት ነው። በቻምፒዮንስ ሊግ ጨዋታው ላይ በነበረው እንቅስቃሴ ግን እሱ አለመኖሩ ሌሎች ታክቲካል ትዊኮችን እንዲያደርግ አድርጎታል አርቴታ። ከዚህ በፊት ጥሩ እንቅስቃሴ እያደረገ ነበር ባለፉት ሳምንታት። በተለይ በፕሪሚየር ሊጉ ሊያንድሮ ትሮሳር ግቦችን እያስቆጠረ ነበር። ሜሬኖ ይጫወት በነበረበት የፊት መስመር ቦታ ላይ ጥሩ ነበር። ነገር ግን አስገዳጅ በሆነ ሁኔታ ወደ አማካይ ክፍሉ እንዲመለስ ተደርጓል። ይሄ አስገዳጅ ሁኔታ የእንትና አለመኖር የፓርቲ አለመኖር ነው ይሄን ያደርገው። ከዛ ውጪ ጂጂ ዶኖርማ ጥሩ ነበር በጨዋታው ላይ እንዳልከው እና አሁን ለምሳሌ ያዳናቸው አንድ የትሮሳር ኳስ የማርቲኔሊ ኳስ በጣም ማይሳት አይነት ኳስ ነበር እሱ ኳስ እና የጂጂ ዶኖሩማም ብቃት 5 የሚጠጉ ለግብ የቀረቡ ኳሶችን ማዳን ችሏል እና በጨዋታው አንዱ ኮከብ እሱ ነበር። ቁመቱ ረጅም ነው። በተለይ ትሮሳርን ኳር ያለንበት መንገድ በጣም አስገራሚ ነበር። በዛ ቁመቱ ብዙ ጊዜ ረጅም እንትኖች ፍሌክሲቢሊቲ የላቸውም ይባላል በተለምዶ ማለት ነው እና አየር ላይ ኳስ ላይ እንጂ ግራውንድ ላይ ትንሽ ሲቸገሩ ታያለ እና እንደዛ ግን አልነበረም። ያን ኳስ ያዳነበት መንገድ የተለየ ነው። ፕላስ የማርቲኔሊ ኳስ
ሉዊስ ስኬሊ ነበር አሾልቆ የሰጠው። ያ ኳስ አሁን ሚሳት አልነበረም። ያን ኳስ ቢያስቆጥሩ በእርግጥ ፒኤስጂም ሌሎች የግብ አጋጣሚዎችን አግኝቷል፣ እሱንም አልተጠቀመም። ሉዊስ ኤንሪኬም ከጨዋታው በኋላ ምናልባት 2-2 ወይም አቻ ሊሆን የሚችልበት እድል ነበር ብሎ አስተያየት ሰጥቶ ነበር እና ሁለቱም ግን ሊያስቆጥሩ ያልቻሏቸው እድሎች ነበሩ፣ የግብ አጋጣሚዎች ነበሩ ማለት ይቻላል። በፒኤስጂም በኩል በጎንሳሎ ራሞስም ብራድሊ ባርኮላም ተቀይረው የገቡት ተጫዋቾች በሙሉ ለግብ የቀረቡ ኳሶችን ሞክረው ነበር። በእርግጥ የብራድሊ ባርኮላ ብዙዎች እንዴት እንደተረዱት አላቅም፣ ነገር ግን ለኔ ኦፍሳይድ ኳስ ነበረ። በተለይ ቢቆጠርም ኳሱ አይተው ከሆነ ከላይ ትንሽ ያለፈበት ነበር። ግን የጎንሳሎ ራሞስ ግን የፖርቹጋላዊው አጥቂ ግን አንግል የመለሰበት ኳስ ኦንሳይድ የነበረበት አጋጣሚ ነበር። አርሰናልም በአንድ 2-3 አጋጣሚዎች ላይ በተለይ ለግብ በጣም በቀረቡበት ወቅት ያመክኗቸው እድሎች ነበሩ። እንደውም አስቆጭ ነበር ብዬ አስባለሁ። ነገር ግን ከዛ በላይ ፒኤስጂ በተለይ ያስቆጫቸው ይመስለኛል። ሉዊስ ኤንሪኬ ተመልክተህም ከሆነ ፕሬስ ኮንፈረንሳቸው ላይ በተደጋጋሚ ሲናገሩ ነበር፣ በጋዜጣዊ መግለጫቸው ላይ በተለይ አለማስቆጠራቸው ትንሽ ያስቆጫቸው ይመስላል። ምክንያቱም እኛ አሰልጣኝ በባርሴሎና ወቅት ሬሞንታዳ የምንለው ወይ ደግሞ ውጤት ሲገለበጥ እንዴት እንደሆነ ካምባክ በተደጋጋሚ አይተዋል። ለዚህም ማሳያ በራሱ በፓሪስ ሴን ጀርሜን ተሸንፈው 4-0 ፓርክ ደስ ፕሪንስ ላይ ኑ ካምፕ ላይ 6-1 ያሸነፉበት አጋጣሚ ይህ ምን ያህል ነገሮች ሊቀየሩ እንደሚችሉ ማሳያ ነበር። አሁን የሁለቱም ክለቦች በተለይ በዛ ውጤት ተጠናቀቀ ያልተጠበቀም ነበር። በተለይ ለአርሰናል አደጋ ውስጥ የከተተው ነበር። ምክንያቱም የመልሱ ጨዋታ ምን ያህል ሊቸገር እንደሚችል ብዙዎችም ያነሱት ሀሳብ ነበር። የሳምንቱን ከዛ በኋላ ከሻምፒዮንስ ሊግ ማግስት በሳምንቱ አጋማሽ በየሊጋቸው ጨዋታ አድርገዋል። ሁለቱም ክለቦች ፒኤስጂም አርሰናልም ሽንፈት ገጥሟቸዋል አሁንም እና እንዴት ነው ተመለከትከው? ምክንያቱም ፒኤስጂ አስቀድሞ የፍሬንች ሊግ ዋንጫ ማሸነፉ ይታወቃል። ነገር ግን በስትራስቡርግ ተከታታይ ሽንፈቱን አስተናግዷል። በነገራችን ላይ ከሳምንት በፊትም በኒስ ተሸንፎ ነበረ ከአርሰናል ጨዋታ በፊት። በኋላ ላይ ደግሞ አሁን በስትራስቡርግ ተሸንፏል። በሜዳው በዘንድሮ የውድድር ዓመት አንድ ሽንፈት ብቻ ነበር የገጠመው በፈረንሳይ ሊግ። በቻምፒዮንስ ሊግ ደግሞ በሊቨርፑል መሸነፉ ይታወቃል። በውድድር ዓመቱ አጠቃላይ 30 ሳምንታት ያህል በፍሬንች ሊግ አልተሸነፈም። አሁን 4 ጨዋታዎች ነበር የሚቀሩት። ከአራቱ መርሃ ግብሮች በሁለቱ ተሸንፏል። ሳይሸነፍ እንደውም ዋንጫ ለማሸነፍ ትልቅ እድልም ነበረው። ወደ አርሰናልም ስትመጣ አርሰናል እንግዲህ በርንመዝን ገጥሞ እንግዲህ 2-1 ተሸንፏል። አርሰናልም ከመምራት ተነስቶ ነው። ግን በሁለቱ በኩል ሁለቱም ሽንፈት ያስተናግዱ እንጂ የተሻለ እድል የነበረው ወይ ደግሞ የተሻለ ሳምንት ያሳለፈው ፒኤስጂ ነው ብለን መውሰድ እንችላለን። ለምን ብትል ፒኤስጂ ለ9ኙም ለ10ሩም ተጫዋቾቹ እረፍት ሰጥቷል። ከግብ ጠባቂው ጀምሮ እስከ ፊት መስመር ማጥቃት ድረስ በአርሰናል ጨዋታ ላይ ከነበሩት ተጫዋች አንድ ተጫዋች ብቻ ነው በቋሚነት የተጠቀመው፣ ዣኦ ኔቬዝ የፖርቹጋላዊ አማካኝ። በአርሰናልም ጨዋታ ላይ በነበረው ባሳለፍነው ሳምንት ምርጥ ብቃቱን ያሳየው። ሌሎቹ ከዶናሩማ ጀምሮ እስከ ፊት መስመር አጥቂ ድረስ አልነበሩም። ኢቭን ፊት መስመሩን የመሩት ባርኮላና ጎንሳሎ ራሞስ ነበሩ። እነሱ ደግሞ በአርሰናል ጨዋታ ላይ ተቀይረው የገቡ ተጫዋቾች ናቸው። ወደ አርሰናል በአንጻሩ ስትመጣ አርሰናል 9 ያህል ተጫዋቾችን በፒኤስጂ ጨዋታ ላይ የተጠቀማቸው ተጫዋቾች ተጠቅሟል። ያልተጠቀማቸው 2 ተጫዋቾች ብቻ ናቸው፣ ሚኬል ሜሪኖና ዩሬን ቲምበርን ያው በቤን ዋይትን ተኩ። ቶማስ ፓርቴ ደግሞ በቅጣት ምክንያት በፒኤስጂ ጨዋታ ላይ ስላልነበረ አሁን በፕሪሚየር ሊጉ ተጠቀሙትና ሚኬል ሜሪኖን አሳርፈው ሊያንድሮ ትሮሳርድን አጥቂ ያደረጉት። አርሰናል ይህንን አሰላለፍ መጠቀም ነበረበት ወይ? ሚኬል አርቴታ ወሳኝ የአመቱ ምናልባትም የሞት ሽረት የሆነው ጨዋታ በፓርክ ደስ ፕሪንስ ይጠብቀዋል። ይህንን የተረዱት ሉዊስ ኤንሪኬ ማሸነፋቸው ቢታወቅም የፍሬንች ሊግን አብዛኞቹ ተጫዋቾችን ተቀየረ አድርገዋል። እንደውም ከረፍት መልስ ሁሉ የቀየሩት 2 ተጫዋቾቹ ናቸው። ጨዋታውን ለመመልከት ሞክሬ ነበር። ፋቢያን ሩይዝና ዴዚሬ ዱዌን ብቻ ነበር የቀየሩት። ሌሎቹን ተጫዋቾች እረፍት ላይ ነበሩ። አርሰናል ተሸንፏልም። ሁለተኛ ነገር ደግሞ እነዚህ ሁሉ ተጫዋቾች መጠቀሙስ አግባብ ነበር ወይ? እስኪ እሱን እናንተ 2 መልክ ያለው ነገር ይመስለኛል። በተለይ ሁለቱ ቡድኖች በነበራቸው በሊግ ባላቸው ደረጃና አቋም የተለያዩ ናቸው። ፓሪስ ሳን ጀርመን ኦልሬዲ ማሸነፉን ያረጋገጠበት ሁኔታ ነው ያለው በፓርክ ደ ፕሪንስ። ያን ጨዋታውን የ2 ተከታታይ ጨዋታዎችን አሸንፏል። በእርግጥ ሳይሸነፍ ዋንጫውን ሊጉን ማጠናቀቅ የሚችልበት እድል ነበር። ግን ደግሞ ወሳኝ የሆነ የአውሮፓ ቻምፒዮንስ ሊግ ጨዋታ ይጠብቃል። የቱ ነው የሚበልጠው ሚለውን መዝኖ ማስቀመጥ ያስፈልጋል ይመስለኛል። ምክንያቱም ታሪክ ሊሆን ይችላል በሊጉ ዋንጫ ሳይሸነፍ ዋንጫ ያነሳ ቡድን ሊሆን ይችላል፣ ታሪክ ሊጽፍ ይችላል። ይሄ አንድ ነገር ነው። ነገር ግን ወሳኝ የሆነ የአውሮፓ ቻምፒዮንስ ሊግ ጨዋታ አለበት። 10 ተጫዋቾችን አሳርፎ በሚገባ ሪከቨር እንዲያደርጉ አድርጎ ነው የቀጠለው። አልኩ በሙሉ 90 ደቂቃ ተቀይረው የገቡት እንኳን በአርሰናል ጨዋታ ላይ ብንመለከት 4 ተጫዋቾች ነው የተጠቀመው። መጀመሪያ እንዳልኩ ጎንሳሎ ራሞስ እና ብራድሊ ባርኮላ
በፊት መስመርነት አጥቂነት አሰለፋቸው። በኋላ ላይ ደግሞ ዴዚሬ ዲዌን እና ፋቢያን ሩይዝን ከረፍት መልስ አስገባቸው። አብዛኞቹ ተጫዋቾች ከነ ማርኪኒዮስ ብትል ዶናሩማን ብትል ሜንዴዝን ብትል ተከላካዮች አማካዮቹና ቪቲኒያን ብትል ሁሉም ረፍት ላይ የነበሩበት አጋጣሚ ነበር። ሚኬል አርቴታ ከጨዋታው በኋላ ስለዚህ ጉዳይ አስተያየት ሰጥቶ ነበር። የማቴማቲካሊ ገና በአውሮፓ ቻምፒዮንስ ሊግ ሴፍሊ በሆነ መንገድ መሳተፋቸውን አላረጋገጡም። አሁን ሁለተኛ ነው ሶስተኛ አሁን ማንቸስተር ሲቲ ተቃርቧቸዋል አይደለ? ማቴማቲካሊ አለ በቁጥራዊ ስሌት ልታነሳ የምትችለው ነገር አለ። ምክንያቱም አርሰናል በቀጣይ የሚገጥማቸው ቡድኖች እነማን ናቸው ካል ሊቨርፑልን ይገጥማል ቀጣይ፣ ከዛ ኒውካስልን ይገጥማል። ኒውካስል ለአውሮፓ ቻምፒዮንስ ሊግ ለመሳተፍ እየተወዳደረ ያለ ቡድን ነው። ጠንካራ ቡድን ነው። በዘንድሮ የውድድር ዘመን ጥሩ እንቅስቃሴ እያደረገ ከሚገኙ የእንግሊዝ ክለቦች መካከል አንዱ እሱ ነው። አርሰናል ይሄን ታሳቢ አድርጎ ተጫዋቾቹን ማሰለፍ እንደቻለ ነው የተረዳሁት። ምክንያቱም ግን በዚህ ልክ መጠቀም ነበረበት ወይ ነው። አሁን ለምሳሌ ልንገር፣ አሁን በፊት መስመር በኩል ላይ የነ ቡካዮ ሳካን መጠቀም ያን ያህል አስፈላጊ መስሎ አልታየኝ። ለምሳሌ ቡካዮ ሳካ ከጉዳት የመጣ ልጅ ነው። ባለፉት ሳምንታት ነው አይደል በፕሪሚየር ሊጉ እየተመለከተ ነው ያለው። ስለዚህ ቢያንስ እነ ኗኒርን መጠቀም ይችል ነበር። አማካይ ክፍል ላይ ባለፉት ሳምንታት ያለ ረፍት እየተጫወተ የሚገኘው ዴክላን ራይስ አሁንም ጥቂት ደቂቃዎች ሲቀሩ ነው ተቀይረው መውጣት የቻለው። እነዚህ ተጫዋቾች ለምሳሌ በኋላ የምናነሳው አለ። ለምሳሌ ጉዳት ሰለባ ቢሆኑ ኑሮስ ብቻ አይደለም አካላዊ ብቃታቸው ገና ያልተረጋገጠ ተጫዋቾች አሉ። ለምሳሌ አንዱ የምናነሳው ማርቲን ኦዴጋርድ ልክ እንደ መጀመሪያው ሳምንታት በነበረው በፕሪሚየር ሊግ በተለይ ከጃንዋሪ በፊት የነበረው ብቃቱን እየተመለከትን ላይሆን ይችላል። ነገር ግን በቡድን ውስጥ በተለይ የቶማስ ፓርቴንና ዴክላን ራይስ ጥምረት ላይ አንድ ነገር መፍጠር የሚችል ተጫዋች እንደሆነ ግን ይታወቃል። የአርሰናል የአማካይ ክፍልን የበለጠ ግርማ ሞገስን ከሚያላብሱ ተጫዋቾች አንዱ ነው። ነገር ግን በዚህ ጨዋታ ላይ እነዚህ ሁሉም ተጫዋቾች በቋሚነት መጠቀም ተገቢ ነው ወይ? ለምሳሌ በተከላካይ ክፍል እንውሰድ። አሁንም ዊሊያም ሳሊባና ጃኮብ ኪቪዮርን ነው የተጠቀመው። ይሄ በጣም ሪስክ አለው። ለምሳሌ ጉዳት ቢያጋጥማቸው ኑሮ ሌላ ክራይሲስ ውስጥ ገብቶ ቡድኑ አሁን ላይክ አሸነፈ የተሻለ ማሸነፈ ድል ንጻሬ ኑሮ ከሜዳ ውጭ መታቀና ቢሆን ኑሮ ምንም ችግር የለው። የሆኑ ተጫዋቾችን አሳረፈ ቢያንስ ግማሾቹን አሳረፈ ግማሾቹን መጠቀምበት ድል ሊኖር ይችላል። ለምሳሌ እነ ማይልስ ሉዊስ ስኬሊን ከመጠቀም እነ ኬራን ቲርኒን መጠቀም እኮ ይቻላል። ምክንያቱም ቢያንስ የተወሰኑ 1 2 3 4 የምትላቸው ቋሚ ተጫዋቾችን ብታሳረፍ ግን ሪከቨርም ያደርጋሉ። ሁለተኛ ነገር ደግሞ በቀጣይ ሳምንት በመጪው ሳምንት ለሚያደርጉት ጨዋታ ደግሞ በተሻለ የስነ ልቦና ጥንካሬም ሊገኙ ይችላሉ። አሁን ከድካም 90 ደቂቃ ሙሉ የተጫወቱ በርካታ ተጫዋቾች አሉ። ፒኤስጂ ምን ያህል እንደተዘጋጀበት የምታውቀው ጂያንሉጂ ዶናሩማ እንግዲህ ብዙ ኪሎ ሜትሮችን እንደማይሸፍኑ የሚገለጽላቸው ግብ ጠባቂዎች ናቸው አይደል በአንድ እግር ኳስ ጨዋታ ላይ ያንንም እንኳን ሉዊስ ኤንሪኬ የተረዱት ዶናሩማን ያሳረፉበት ጊዜ ነውና ምናልባት ሙሉ ተጫዋቾች መጠቀሙ አግባብ መስሎ አልታየኝም በግሌ። ከዛ ባሻገር በቡድኖቹ አሁን በአርሰናል ያሰለባቸው ተጫዋቾች ሽንፈት አስተናግደዋል። 2 የቆም ኳሶች ተቆጥሮበት 2-1 ተሸንፏል። መርቶ የተሸነፈበት ሌላኛው ጨዋታ ማለት ነው። በዚህ ጨዋታ ላይ አንዱ መነሳት ያለበት ብዬ የማስበው ነገር ከሪስክ ወስዷል አርቴታ። እርግጥ ነው ያልካቸውን ተጫዋቾች አሰልፏል። ማረፍ ነበረባቸው፣ ሪከቨር ማድረግ ነበረባቸው። ግን ይህ ሽንፈት ምን አይነት ስነ ልቦናዊ ጫና ያሳድራል በቀጣዩ የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ የሚለው መሰረታዊ ጉዳይ ይመስለኛል። ምክንያቱም ተሸንፈዋል። በእርግጥ አርቴታ ከጨዋታ በኋላ ምን ብሎ አስተያየት ሰጥቷል? ዛሬ የታየው መድከም፣ ዛሬ የታየው የመከላከል ስህተት በቀጣይ መደገም የለበትም እና በዛሬ ያሳየነውን በትላንትናው ዕለት ያሳየነውን እንቅስቃሴ መድገም የለብንም። ይሄንን ጨዋታ ለማሻሻል ያሳየነውን እንቅስቃሴ ማለት ነው በተሻለ ሁኔታ በፓርክ ደ ፕሪንስ ልንተገብር የሚገባበት ሁኔታ ይፈጥራል። ይሄ አለ አይደል ኔጌቲቭ የሆነን ሽንፈት ወይንም ደግሞ የሆነ ነገር ሲገጥምህ ያንን ካውንተር መልካም አጋጣሚ ለመቀየር እሱን ያው የማን ማኔጅመንት ስኪል ሊሆን ይችላል፣ የሰው አስተዳደር ስኪል ሊሆን ይችላል። ይሄንን ወደ ድል ብስራት ምንቀይርበት ድል ሊሆን ይችላል የሚል አስተያየቱን ሰጥቷል። ከጨዋታ በላይ ሪስክ ወስዷል። ልክ ነው። ምናልባት እሱ እንዳለው ይሄንን ሁለት ጉዳት ለምን እንደገጠመው ነገር ሙሉ 90 ደቂቃ በርካታ ተጫዋቾችን ወይ ደግሞ በቋሚነት የምትጠቀማቸው በአውሮፓ ሻምፒዮንስ ሊግ ላይ ተጫዋቾችን አሰልፋል። ውጤትም አልቀና። ስለዚህ ደብል ኪሳራ ነው ለኔ። ለምሳሌ ሚኬል አርቴታ ያውቃል ሪስክ ነው በአውሮፓ ሻምፒዮንስ ሊግ። ለምሳሌ በፕሪሚየር ሊጉ እየተደረገ ከሚገኘው ለአውሮፓ ሻምፒዮንስ ሊግ በቀጣይ የውድድር ዓመት እውነት ለመናገር ያን ያህል አስጊ ነው ብዬ አላስብም ለአርሰናል። ለምሳሌ ከማንቸስተር ሲቲ በ3 ነጥብ ይርቃል፣ በግብ ክፍያም ይበልጣል። ከተከታዮቹ ኒውካስል ቼልሲን ብታነሳ በ4 ነጥብ ይርቃቸዋል።
በቀጣይ 3 ጨዋታዎች ይኖራሉ። አርሰናል ቅድም እንደገለጽከው ከሊቨርፑል፣ ኒውካስል እና ሳውዛምፕተን ጋር ይጫወታል። ስለዚህ አርሰናል ከ3ቱም ጨዋታዎች አንዱን ማሸነፍ በአውሮፓ ቻምፒየንስ ሊግ ተሳታፊ ሊያደርገው እንደሚችል እድሉ አለው በእጁ። ነገር ግን እችኛዋ ሳምንት ለምሳሌ ብንል ፓሪስ ሴን ጀርሜንን ተጫዋቾቹን አሳርፎ ፓሪስ ሴን ጀርሜንን አሸንፎ በቀጣይ ላሉት ጨዋታዎች ላይ በቋሚነት ቢጠቀም ያን ያህል ሪስክ ነው ብዬ አላምንም። ምክንያቱም የፋይናል ጨዋታ ነው የሚጠበቅብህ። በዛ ላይ ደግሞ በፋይናሉ ጨዋታ ላይ ከጉዳት አንዳንድ ተጫዋቾች ሊመለሱላቸው ይችላል እየተባለ ይገኛል። ለምሳሌ ጆርጂኒዮ የመመለስ እድል አለው እየተባለ ይገኛል። ካይ ሃቨርትዝ የመመለስ እድል አለው እየተባለ ይገኛል። አሁን ግን ወሳኝ ሳምንት ነው። ለምሳሌ እዚህ ፕሪሚየር ሊግ ምን ያህል ፈታኝ መድረክ እንደሆነ ይታወቃል። በርንመዝ ለራሱ በኤሮፓ ሊግ ወይ በኮንፈረንስ ሊግ ለመሳተፍ እየለፋ ያለ ቡድን ነው። ስለዚህ ምን ያህል በጫና ሊጫወቱ እንደሚችሉ ግልጽ ነው። ያንንም ሰከንድ ሀፍ አሳይተዋል። ለማሸነፍ የፈለገ ቡድን እንደነበር ማሳያ ነበር እና አርሰናል ለተጫዋቾቹ ረፍት መስጠት ነበረበት የሚለው ነገር በልዩነት ማንሳት ተገቢ ይመስለኛል በኔ ምልከታ። ምክንያቱም እዛ አጋጣሚ ላይ ተጫዋቾች ድካም ስሜት ይሰማቸዋል። ሁለተኛ ነገር ደግሞ አቅንተው ወደ ፈረንሳይ በኋላ ላይ ደግሞ እዛ የሚጫወቱት ደግሞ ከባድ የሞት ሽረት ጨዋታ ይጠብቃቸዋል። ስለዚህ ልክ እንደዚህ አይነት ሪስኮች መውሰዳቸው ተገቢ አልመሰለኝም። ሌላው ለአርሰናል ትንሽ ከሽንፈቱ በላይ ትንሽ አሳሳቢ የሆነ የመጣው ከቆሙ ኳሶች የሚቆጠሩበት ጎሎች ነው። አርሰናል በዘንድሮው የውድድር ዓመት እርግጥ ነው በነገራችን ላይ የአርሰናል የተከላካይ ክፍል በውድድር ዓመቱ ጠንካራ መሆኑን አሳይቷል። ለምሳሌ የተቆጠሩበት ጎሎች ብንመለከት ከ20ዎቹም የፕሪሚየር ሊጉ ክለቦች ትንሹ ግብ የተቆጠረበት አርሰናል 31 ያህል ጎሎች ነው በፕሪሚየር ሊጉ የተቆጠሩበት። የሊጉ ሻምፒዮን ሊቨርፑል 35 ጎሎች፣ ከዛ በመቀጠል የሚገኘው ሊቨርፑል 35 ጎሎች ነው የተቆጠሩበት። ግን ትንሽ አርሰናል በዘንድሮው የውድድር ዓመት ትልቅ እንደ ጥንካሬ ስናነሳው የነበረው ይሄ ከቆሙ ኳሶች የነበረው ጥንካሬ ጎሎችን በማስቆጠር ብቻ ተሸፍኗል ብዬ አምናለሁ። ምክንያቱም ከተቆጠሩበት 31 ግቦች 48% ያህሉ ከቆሙ ኳሶች የተቆጠሩበት ናቸው። ያው ይሄ ላይ ቁጥሩ ብዙ ሊመስል ይችላል፣ ግን በፐርሰንት ስንመለከተው ማለት ነው። ምክንያቱም በበርንመዝ ጨዋታ ላይም የተመለከትነው ያንን ነው። 2 ኳሶች እንኳን የተቆጠሩባቸው ከቆሙ ናቸው። ወደ ፒኤስጂ ተመልሰን እንመጣለን። አልታይ ግን የአርሰናል የቆሙ ኳሶች ችግር ምናልባት የጋብሪኤል ማጋሌስ አለመኖር ወይስ የነ ኒኮላስ ጆቨር የቆሙ ኳሶች አሰልጣኝ የሆኑት ኒኮላስ ጆቨር የነሱ ትንሽ ማነስ ይመስላል። እሱን በምን እንመለከተዋለን? ባለፉት ጊዜያት አርሰናል በውድድር ዘመኑ አንዱ በጥንካሬ ሲነሳለት የነበረው ነገር የቆሙ ኳሶች አጠቃቀም ላይ ነው እና በርካታ ጊዜያት ከቆዩ በኋላ አይ ቲንክ ከቼልሲ ጋር በነበራቸው ጨዋታ ላይ ነው ሚኬል ሜሬኖ ያቺን የቆመ ኳስ በሚገርም ሻርፎ አስገብቶ ከበርካታ ጊዜያት በኋላ ያኔ አስቆጠረው። ከዛ ከክሪስታል ፓላስ ጋር ደግሞ ሌላ ጃኮብ ኪቪዮር ያስቆጠረው የቆሙ ኳስ ማስቆጠር ችሏል። ትላንት 2 የቆሙ ኳሶች በኢቫን ኒልሰን እና ሀውሰን 2 ግቦች ተቆጥረውበታል። የጨዋታው ዲፋይኒንግ ሞመንት እነሱ 2 ጎሎች መቆጠራቸው ነበር። 2 ግቦች ተቆጥረውበት ጨዋታው ከዛ በኋላ የማይሆን ነው የሆነው። አርቴታም ከጨዋታው በኋላ በሰጠው አስተያየት 2 we defended poorly ነው፣ በጣም ደካማ በሆነ መንገድ ነው የተከላከል ነው የሚል ነው። እርግጥ ነው በዚህ የአርሰናል ቡድን ውስጥ ጋብሪኤል ማጋሌሽ በዘንድሮ ውድድር ዘመን በርካታ ጨዋታዎችን አድርጓል። ወሳኝ ተጫዋች ነበር፣ በጉዳት አጥተውታል። አንዱ የቆሙ ኳሶችን የሚያስቆጥረው ተጫዋች አንዱ እርሱ ነው። አለመኖሩ የሚያጎርለው ደግሞ አንዱ እሱ ነው። ምክንያቱም ተከላካይ ስፍራ ላይ የሚጫወት ኳሶች ላይ ምን ያህል ጠንካራ እንደሆነ ግቦችንም ያስቆጠራል። ይሄ ዲፌንድ ሲያደርግ የተለየ ነበር፣ በደም ጠንካራ ተጫዋች ነበር። እሱን ማጣታቸው አንዱ ምክንያት ሊሆን ይችላል። ኒኮላስ ጆቨ ባለፉት ጊዜያት ቡድኑን አሻሽሏል በቆሙ ኳሶች አጠቃቀምና ይሄ አዲስ ነገር ይመስላል። ምክንያቱም ከተቆጠሩበት ግብ ውስጥ ይሄን ያህል ኦሬዲ ከ31 ጎሎች ኦሬዲ ወደ ግማሽ ያህል የሚደርሱት የተቆጠሩባቸው ከቆሙ ኳሶች ናቸው። በፕሪሚየር ሊጉ ብቻ 12 የሚጠጋ የቆሙ ኳሶች ተቆጥረዋል። የትላንቶቹ ጎሎች 11 እና 12 የቆሙ ኳሶች የተቆጠሩበት ነው አርሰናል እና ይሄ በጣም አሳሳቢ ነው። ምናልባት ከፒኤስጂ ጋር በተያያዘም ይሄን እንደ ዊክ ሊንክ ሊታይ የሚችል ደስ የሚለው ነገር ብቻ ሳይሆን የሁለቱም ክለቦች ችግር በዘንድሮ የውድድር ዓመት ፒኤስጂ በዘንድሮ የውድድር ዓመት በማጥቃቱ ረገድ በጣም ጠንካራ ቡድን እንደሆነ ይታወቃል። የሚገርም ነገር የፊት መስመር ተጫዋቾቹ ባሳለፍነው ሳምንትም እያነሳ ነው ነበር። የነ ክቫራትስኬሊያ፣ የነ ኦስማን ዴምቤሌ፣ የነ ዴዚሬ ዱዌ፣ የነ ጎንሳሎ ራሞስ የመሳሰሉ ተጫዋቾች፣ የነ ብራድሊ ባርኮላ አጠቃላይ በግብ ተሳትፎ ወደ 129 ጎሎች ያህል የግብ ተሳትፎዎችን አድርጓል። በአሲስትም ጎል በማስቆጠርም ረገድ በጣም በርካታ ቁጥር ይመስላል። 129 ጎሎችን የተሳተፉት እነዚህ የፊት መስመር ተጫዋቾች። ፒኤስጂን በአንጻሩ በአውሮፓ ቻምፒየንስ ሊግ እና በፍሬንች ሊግ ደካማ የውድድር ዓመትን ካሳለፈባቸው ወይ እንደ ድክመት የሚነሳባቸው የቆሙ ኳሶች ናቸው። እነሱም በተመሳሳይ 38% ያህል
ጎሎች የተቆጠሩባቸው ከቆሙ ኳሶች ናቸው። ይህ ለሁለቱም አደጋ ይዞ ይመጣ ይመስላል። እርግጥ ፒኤስጂ በተለይ ከቆሙ ኳሶች ያን ያህል ጠንካራ ነው ተብሎ አይታሰብም። ለምሳሌ አርሰናል ምናልባት የተቆጠሩበት ጎሎች 31 ብቻ ናቸው። ከ31ዱ 48% የተቆጠረበት ከቆመ ኳስ ነው ልንል እንችላለን። ፒኤስጂ ግን ባሳለፍነው ሳምንትም አርሰናል ላይ በነበረው ጨዋታ ላይ ትልቁ ስጋታቸው የነበረው ከቆመ ኳስ ሲገኝ ኢቭን ብዙ ጊዜ ካሜራው ራሱ ወደ ሉዊስ ኤንሪኬ ሲያሳይ ተመልክተናል። ምክንያቱም የቆሙ ኳሶች ላይ ምን ያህል ደካማ እንደሆኑ ተመልክተናል። ያገኘዋትን አጋጣሚ ምናልባት ኦፍሳይድ ተብሎ ወይ ደግሞ ከጨዋታ ውጭ ነበር በሚል ተሻረ እንጂ ሚኬል ሜሪኖም ግብ አስቆጥሮባቸው ነበር። በአንድም በሁለት አጋጣሚ የተቃረቡ እድሎችም አግኝተው ነበር። ያንንም ይመስላል አሰልጣኝ ሚኬል አርቴታ ይሄንን ስለተረዱ እነ ዴቪድ ራያን ሁሉ እስከ መሀል ሜዳ ድረስ እየመጡ ኳሶችን እንዲያሻገሩ ሲያደርጉ ነበር። የሁለቱም ክለቦች ችግር ይሄ ሆኗል። ግን በአርሰናል ትንሽ ያልተለመደ የሚመስለው በተለይ ከቆሙ ኳሶች ላይ ያላቸው ጥንካሬ ይታወቃል። በተለይ ግብ በማስቆጠሩ በዘንድሮው የውድድር ዓመት አይደለም ባለፉት 5 ዓመታት 4-5 ዓመታት ውስጥ በጣም ጠንካራ የምትለው የተከላካይ ክፍል ያለው ቡድን እንደሆነ ይታወቃል። ነገር በልዩነት ከቆመ ኳሶች ማለት ነው እንጂ አርሰናል በተለይ የነ ዊሊያም ሳሊባ እና የጋብሪኤል ማጋሪስ ባለፉት 2 እና 3 ዓመታት ነው ይበልጥ በጉልህ ጥንካሬው የታየው። ግን ጎሎችን የሚያስቆጥር ቡድን መከላከል ላይ ተዳከመ የሚለው ግን ትልቅ ጥያቄን ያጭራል። ምክንያቱም ፒኤስጂ ከቆሙ ኳሶችም ያን ያህል ጎሎችን የሚያስቆጥር ቡድን አይደለም። ነገር ግን የሚቆጠርበት ግን ትልቁ ችግሩ ግን ከቆሙ ኳሶች እንደሆነ ይታወቃል። አርሰናል ደግሞ በአንጻሩ ወደ ተቃራኒ ቡድን ከሚያስቆጥራቸው በርካታ ጎሎች ውስጥ ከቆሙ ኳሶች ይገኛሉ። እንደውም የሆነ ጊዜ ሴት ፒስ ኪንግ እየተባሉ የተጠሩበት የቆሙ ኳሶች ንጉሶች እየተባሉ እየተዘመረላቸው እንደነበሩ ይታወቃል። በተለይ በዘንድሮው የውድድር ዓመት እርግጥ ነው የጋብሪኤል ማጋሌስ አለመኖር በቡድን ውስጥ ምን ያህል ክፍተት እንደፈጠረ ተመልክተናል። ግን ምናልባት የነዚህ ተጫዋቾች አለመኖር ምክንያቱ እሱ ብቻ ነው የሚለው ነገር ትንሽ ጥያቄን ያጭራል። ነገር ግን በእኔ ምልከታ ከጠየቀኝ ለምሳሌ አብዛኞቹ ጉዳት ላይ የሚገኙ ተጫዋቾች ላይ ከቆሙ ኳሶች ላይ ጠንካራ ናቸው ብዬ አምናለሁ። ለምሳሌ አንደኛው ቅድም እንዳነሳ ነው ጋብሪኤል ማጋሌስ። ሌላው በመከላከል ላይ ወይ ደግሞ ከቆሙ ኳሶች ላይ ጠንካራ ነው ብዬ የማምነው ተጫዋች ካይ ሃቨርትዝ ነው። ተመልክተን ከሆነ ሰዎች ምናልባት የማጥቃትን ብዙ ጊዜ የምንመለከተው አጥቂም ተጫዋች ስለሆነ ግን ወደ ማጥቃቱ ልናደላ እንችላለን። ነገር ግን ከቆሙ ኳሶች አርሰናል በሚጠቃበት ወቅት ከማዕዘን ምት ኳሶች ላይ ብዙ ጊዜ ካይ ሃቨርትዝ ኳሶችን ሲያወጣ የተመለከትንበት አጋጣሚ ቀላል የሚባል እንዳልነበረ ግን ተመልክተናል ብዬ አስባለሁና ምናልባት እነዚህም ተጫዋቾች አለመኖራቸው በተለይ በሚጠቃበት ወቅት ወይ ደግሞ ከቆሙ ኳሶች በሚሻገሩበት ወቅት በቀላሉ ግብ እንዲቆጠር ምክንያት ሆኗል ብዬ አስባለሁ። ልክ ነው። በዘንድሮ የውድድር ዘመን ምናልባት አሁን ካይ ሃቨርትዝ ከተጎዳ በርካታ ጊዜ ነው። ነገር ግን 15 ግቦችን አስቆጥሮ የቡድኑ ኮከብ ግባግቢ እሱ ነው። ከዛ ባሻገር ደግሞ ሳካ አለ 12 ግቦችን ማስቆጠር ችሏል በዘንድሮ የውድድር ዘመን። እሱ ነው አንድ ከፍተኛ የቡድኑ ግብ አስቆጣሪ ማለት ነው። ግን በተለይ ካይ ሃቨርትዝ አለመኖሩ አንዱ ፋክተር ሊሆን ይችላል። ምክንያቱም ተጫዋቹ ትንሽ በቁመት ረዘም ተጫዋች ነው። በፊት መስመር የሚጫወት ተጫዋች ነው። ምናልባት ኳሶችን ክሊር ከማድረግ ባሻገር የሚሻገሩ ኳሶችን ከዛ ውጭ ግቦችንም በማስቆጠር ከዚህ የሚታወቅ ቡድን ነውና ምናልባት የሱም አለመኖር እንደ አንድ ፋክተር ሊቆጠር የሚችልበት እድል ይታየኛል። አሁን የመልሱ ጨዋታ ላይ እንመልከት። አሁን ሁለቱንም በተለይ በየሊጋቸው ጥሩ ሳምንታትን አላሳለፉ ማለት አሁን ደግሞ ፓርክ ደ ስፕሪንግስ ላይ የሚጠበቅ ጨዋታ የመልስ ጨዋታ ይጠብቃል። አሁን ምናልባት ከመጀመሪያው ዙር እጅግ የተለየ የጨዋታ መንገድን ምንጠብቅ ይመስለኛል። አንደኛ ነገር ከተጫዋቾች ጉዳት ጋር ተያይዞ በኋላ ላይ የምናነሳው አለ። በፓሪስ ሴን ጀርሜንም በኩል በአርሰናልም በኩል አካላዊ ብቃታቸው ወይ ደግሞ ፊትነሳቸው ገና ያልተረጋገጡ ተጫዋቾች በጨዋታው ላይ መድረሳቸው እድል ጠባብ ነው የተባለላቸው ተጫዋቾች አሉ። ከጉዳትም በማገገም ሂደት ላይ ያሉ ተጫዋቾች እንግዲህ በፕሮፌሽናል እግር ኳስ ተጫዋቾች ደረጃ ትንሽ አካላዊ ብቃታቸው ዝቅ ሲል ቢያን ያህል የምትተማመንባቸው ደረጃ ላይ አይሆኑም። ለዚህም አሁን እያገገመ ነው ቢባልም ኡስማን ዴምቤሌን ማንሳት እንችላለን በፓሪስ ሴን ጀርሜን በኩል። እንዲሁም ደግሞ ወደ አርሰናል ስትመጣ ደግሞ ማርቲን ኦዴጋርድ፣ ዩሬን ቲምበርን ደግሞ በልዩነት ማንሳት እንችላለን። በተለይ ዩሬን ቲምበር ምን ያህል አስደናቂ ተጫዋች እንደሆነ እናውቃለን። ባሳለፍነው ሳምንትም ከቫራትስኬሊያ ጋር የነበረው ፍልሚያ ሌላ ተከላካይ ቢሆን ምናልባት በጣም ሊቸገርበት በሚችል አጋጣሚ ሁሉ በተሻለ ቁመና ላይ የነበረ ተጫዋች ነው። ከዛ በፊት በነበረው እነ ቪኒሺየስ ጁኒየርን ያስቆመበት መንገድ አስደናቂ ነበርና ምናልባት ዩሬን ቲምበር በጨዋታው ላይ ምን ያህል አስፈላጊ እንደሆነ እናውቃለን። ከተጫዋቾች ጉዳት ጋር ተያይዞ እነዚህ ልንል እንችላለን። በጨዋታ ረገድ ግን አርሰናል የተለየው አርሰናል ሆኖ ይመጣል ብለን እንጠብቃለን። ምክንያቱም የመሀል ሜዳው ሞተር የሚባለው ቶማስ ፓርቴ ወደ አማካይ ክፍሉ ይመለሳል። የመልስ ጨዋታ ከመልስ ጨዋታ ምን ልንጠብቅ እንችላለን? አሁን በመጀመሪያው ዙር የፒኤስጂ አጫዋት ተመልክተ ከሆነ በጣም ጥንቃቄ የተሞላበት ወደ ተጋጣሚ ቡድን ፈጣን ፕረስ ከማድረግ ይልቅ ወይ ደግሞ የበለጠ ጫና ከማሳደር ይልቅ ኳሱን ተረጋግቶ በመያዝ ክፍተቶችን አይቶ የአርሰናልን የተከላካይ መስመር ለመስበር ነበር የሄዱት። ያንን ደግሞ ተመልክተናል። ለምሳሌ
በፊት መስመር በኩል ላይ የነበሩት ከቫራትስኬሊያም ዴዚሬ ዱዌም ዴምቤሌም ስትመለከት ብዙ ጊዜ ከነሳሊባ ጋር ንክኪ ያልነበራቸው ራቅ ብለው ከመሀል ሜዳ ክፍሎች ተጫዋቾች ብዙም እምብዛም ሳያርቁ እየተመለሱ ኳሶችን ይቀበላሉ። በኋላ ላይ በተረጋጋ መንፈስ ክፍተቶችን እያዩ ኳሶችን ለማሻገር ይሞክራሉ። ይህ ደግሞ ምን ያህል ፕረስ ለማድረግ እንዳልፈለጉ ያሳያል። ለምሳሌ ፕረስ ባደረገው ቁጥር አርሰናል ኳሶችን በቀላሉ የሚያስወጡበት መንገድ እንዳለ ስለሚታወቅና ያን ያህል ጥንቃቄ የተሞላበት ጨዋታ ላይ በኤምሬትስ ላይ ተመልክተናል። አርሰናል በአንጻሩ ድክመቶቹን አነሳን። ቶማስ ፓርቲ ያለመኖሩ በመሀል ሜዳው ላይ የፈጠረው ክፍተት ታየን። በማጥቃት ክፍል ላይ የተገኙት እድሎችን አለመጠቀማቸው በጉልህ ታየ። የሚኬል ሜሪኖ አሁን የቶማስ ፓርቲ መመለስ ብቻ ሳይሆን ሚኬል ሜሪኖ በጊዜያዊነት እያገለገለ የሚገኘው ወደ ተፈጥሯዊ ቦታው አጥቂነት ይመለሳል። ተፈጥሯዊ ቦታው አማካይ ነው። ነገር ግን ባለፉት ወራት እንግዲህ በተደጋጋሚ በማጥቃት ክፍል ላይ እየተሳተፈ ስለሚገኝና ምናልባት የመልሱ ጨዋታ ምን ሊመስል ይችላል? የመልሱ ጨዋታ ሁለት መልክ ይኖረዋል። የመጀመሪያው አርሰናል ባለፈው ሳምንት በነበረው ጨዋታ ላይ ያጣቸው ተጫዋቾች አሉ በጉዳት አንዱ ፓርቴ ነው። መሰረታዊ በጣም ወሳኝ የሚባል ተጫዋች ነበር ፓርቴ። እሱ አለመኖሩ ያጎደላቸው ነገሮች አሉ። አሁን ይመለሳል። ትላንትም ተጫውቷል በቦርንማውዝ ጋር በነበረው ጨዋታ ላይ። እሱ መመለሱ የሚፈጥረው ነገር አለ። አንደኛ በዘንድሮ የውድድር ዘመን በጣም ኮምፎርታብል ሆኖ እንዲጫወት ማለትም ዴክላን ራይስ ኮምፎርታብል ሆኖ እንዲጫወት ያደረገው አንዱ ተጫዋች ቶማስ ፓርቴ ነው። ይህንን የሚካደር የሚታይ ነው። ቶማስ ፓርቴ ባለበት ጊዜ አርሰናል ቶማስ ፓርቴን አሰልፎ በሚጫወት ጊዜ ሞሮፍ ዴክላን ራይስ ወደ 8 ቁጥር ሚና ተጠግቶ በመጫወት በጣም ክሬቲቭ በመሆን ኳሱን ወደፊት ገፍቶ በመጫወት ክሬቲቭ በመሆን ኳሶችን ረጃጅም ኳሶችን በመጣል ለቡድኑ ትልቅ አስተዋጽኦ ሊያደርግ የሚችል ተጫዋች ነው። ይሄ ደግሞ ብዙ ነገሮችን ይቀይራል። ልክ ባሳለፍነው ሳምንት ብዙ ነገሮችን እንደነካካ የሱ መቅረት ብዙ ነገሮችን እንዳስቀረ ብዙ ነገር ነበር ያበላሸባቸው። አሁን ደግሞ ሜሬኖ ባለፉት ወራት ጥሩ እየተጫወተ ወደ ነበረበት የፊት መስመር ተጫዋች ላይ 19 ቁጥርን በሚሆን ቦታ ላይ ይሰለፋል። ይሄ ለቡድኑ በጣም ጥሩ ነው። ባሳለፍነው ሳምንት ሊያንድሮ ትሮሳር የፊት መስመር ላይ ነው ሲጫወት የነበረው። በረጃጅም ኳሶች ይጣሉ ነበር። አግሬሲቭ ነበር። ፒኤስጂ እንዳነሳ ነው ወደፊት ገፍተው ሲበጡ ራያ አንዳንድ ኳሶችን ያሻግር ነበር። ነገር ግን በፒኤስጂ የተከላካይ መስመር ላይ የነበሩት ማርኪኒዮስ እና ፓኮ በደንብ ዲፌንድ አድርገውታል ማለት ይቻላል። ፓኮ በተለይ ማርኪኒዮስ እንኳን በቁመት ብዙም እንትን ላይ ይችላል። ነገር ግን ፓኮ በተክለሰውነትም የተሻለ ነው ልትል የምትችለው ነው። ይህ ሪቨርስ ይሆናል የቅድሙ። ምክንያቱም ቡድኑ እንዲህ አይነት አጋጣሚ ይኖረዋል። ከዛ ባሻገር የቡካዮ ሳካ እንቅስቃሴ ቡካዮ ሳካ ጥሩ የሚሆን ከሆነ ምናልባት በዚህ ጨዋታ ላይ የተለየ ውጤት ሊጠበቅ ይችላል። ምናልባት ባለፈው ሳምንት አርሰን ቬንገር አንድ ያሉት ነገር ነበር። እንዲህ አይነት ጨዋታዎች ላይ የእንዲህን አይነት ጨዋታ ዲፋይን ሊያደርጉ የሚችሉ አንዳንድ ነገሮች አሉ። የአንዳንድ ተጫዋቾች ጎልቶ መውጣት። በዴክላን ራይስ በአውሮፓ ቻምፒዮንስ ሊግ የመጀመሪያው ዙር ጨዋታ ላይ ሪያል ማድሪድ ጨዋታ ላይ ምን ያህል ድንቅ እንቅስቃሴ እንዳደረገ እናስታውሳለን። ሁለት የቆመ ኳስ ከማስቆጠሩ ባሻገር ቅጣት ምት ከማስቆጠሩ ባሻገር በጨዋታው የነበረው እንቅስቃሴ የሚገርም ነበር እና አሁን ያን አይነት ሊበሬቲንግ የሆነ ነፃ የሆነ ወደፊት መስመር ተጠግቶ ቡድኑን ሊያግዝ የሚችል ተጫዋች ልናይ እንችላለን። ዴክላን ራይስን እንግዲህ በቅርብ ጊዜ ሁለት የእንግሊዝ ክለቦችን ገጥሟል። ፓሪስ ሴን ጀርሜን ከአርሰናል ውጭ ሊቨርፑልን ገጥሟል። የጨዋታ የበላይነትን በደንብ የወሰደበት ጨዋታ ነበር። ነገር ግን ሃርቬ ኤሊየት ባለቀ ሰዓት ባስቆጠራት ግብ የተሸነፈበት ጨዋታ ነበር። ሌላኛው አስቶን ቪላ ነበር። አስቶን ቪላንም 3-1 ያሸነፈበት ጨዋታ ደግሞ በፓርክ ደስ ፕሪንስ ነበር። አርሰናል አሁን የሞት ሽረት የሚያደርግበት የጨዋታ ወቅት ነው። ምናልባት የውድድር አመቱ ወሳኙ የምትለው ጨዋታው ከነገ በስቲያ የሚደረገው የቻምፒዮንስ ሊግ የግማሽ ፍጻሜ መልስ ጨዋታ ይመስለኛል። አንድ ሁለቱን የሚያመሳስላቸው ቅድም ከቆሙ ኳሶች ሁለቱም ክለቦች ተመሳሰሉብን ስንል ያነሳነው ሀሳብ እንዳለ ሆኖ ሌላ የሚያመሳስላቸው ትልቅ ነገር በዚህ መድረክ ላይ ሁለቱም የአውሮፓ ቻምፒዮንስ ሊግ ዋንጫን አላነሱም። በዚህ መድረክ እስከ ፍጻሜ ተጉዞ ዋንጫ ለማንሳት ከዚህ የተሻለ እድል አላቸው ብዬ አልታየም። ለምን ብትለኝ በዚህ መድረክ ላይ የውድድር መድረኩ ሀያል የሆነው ንጉስ ክለብ የሆነው ሪያል ማድሪድ በአርሰናል ራሱ ተሸንፎ ወድቋል። በአውሮፓ በዘንድሮ የውድድር ዓመት ከተመለከትናቸው ቅድም እንዳልኩ ምርጥ ቡድኖች መካከል አንዱ የሆነው ሊቨርፑል በራሱ በፓሪስ ሴን ጀርሜን ተሸንፏል። ባለፉት ዓመታት የእንግሊዝ እግር ኳስን የተቆጣጠረው በ2022-23 የውድድር ዘመን የአውሮፓ ቻምፒዮንስ ሊግ ዋንጫን ያነሳው ማንቸስተር ሲቲ በዚህ ውድድር ላይ የለም። በልዩነት የምታነሳው እዚህ ቡድን ውስጥ ከአውሮፓ ቻምፒዮንስ ሊግም በዘለለ ኢንተር ሚላንም ያው 3 ጊዜ ያህል የአውሮፓ ቻምፒዮንስ ሊግ ያነሳ ቡድን እንደሆነ ይታወቃል።
ሌላኛው ያው ባርሴሎና ነው የምጠብቀው ቡድን ስለሆነ ግን የሁለቱም ክለቦች ጨዋታ ነገ ምሽት የሚለይ ስለሆነ ምናልባት የትኛው ቡድን ያልፋል የምንመለከተው ነው። ነገር ግን ሁለቱም የሚያመሳስላቸው ሁለቱም በአውሮፓ መድረክ ላይ የየራሳቸው ታሪክ የጻፉ ክለቦች ናቸው። አርሰናልና ፒኤስጂ ሁለቱም በዚህ መድረክ ላይ ዋንጫ አላነሱ። በዚህ መድረክ ረጅም ርቀት ለመጓዝ ከዚህ የተሻለ ድል አላቸው ብዬ አላምንም። ነገር ግን ፒኤስጂ በተለይ ተከታታይ ሽንፈት ማስተናገዱ ልክ እንደ አርሰናልም ያው በክሪስታል ፓላስም ጥሏል። ከዛ በኋላ በፓሪስ ሴን ጀርሜን ተሸንፏል። ከዛ በኋላ ደግሞ በበርንመዝ እንደገና ደግሞ ተሸንፏል ኤምሬትስ ላይ። ልክ እንደዚህ ሁሉ ፓሪስ ሴን ጀርሜን ተሸንፏል። ግን አርሰናል አሁን ጥንቃቄን ሳይሆን ስለ ሞር የማሸነፍ ፍላጎትን ይዞ ፓርክ ደስ ፕሪንስ ላይ መገኘት አለበት ብዬ አስባለሁ። ልክ እንደ ፒኤስጂ አርሰናል ላይ ተገኝቶ ባለው በመጀመሪያዎቹ 20 ደቂቃዎች ላይ ልክ እንዳደረገው አርሰናልም የማሸነፍ ፍላጎት ሲኖር ብዙ ጊዜ ተከላካዮችን ከጥንቃቄ ይልቅ ወደ ማጥቃት እንዲያግዙ የማጥቃት ክፍል ተጫዋቾች እንዲያግዙ አድርጎ ጎሎች ካስቆጠርክ በኋላ ወደ ጥንቃቄ የምትመርጥበት መንገድ መምረጥ አሊያም የሪያል ማድሪድን ስነልቦና ይዞ መጓዝ ያስፈልገዋል አርሰናል። ይህ ደግሞ በሳንቲያጎ በርናባው በኤሚሬትስ ሳይሆን በሳንቲያጎ በርናባው ላይ የተመለከትነው አርሰናል በፓርክ ደስ ፕሪንስ መመልከት አለብን ብዬ አስባለሁ። ለምን እንደዚህ እንዳልኩ ልንገር። ለምሳሌ በመጀመሪያው ጨዋታ አርሰናልና ሪያል ማድሪድ ኤሚሬትስ ላይ ባደረጉት ጨዋታ ላይ የበለጠ ግምት ያገኘው ሪያል ማድሪድ ነበር አይደል? በእርግጥ በወቅታዊ አቋማቸው አርሰናልም ያኔ ጥሩ ሳምንታትን እያሳለፈ ስለነበረ ምናልባት ያን ያህል ይቸገራል ተብሎ አልታሰበም። ነገር ግን ሪያል ማድሪድ ካለው ልምድ አንጻር በአውሮፓ መድረክ ላይ ያለው ልምድ ተጠቅሞ አርሰናልን የማሸነፍ እድል አለው ተባለ። አርሰናል ያኔ ፍጹም የበላይ ሆኖ ምናልባትም በውድድር ዓመቱ ካሳያቸው ምርጥ ጨዋታዎች መካከል አንዱ የነበረውን 3-2 አሸንፎ ወደ ሳንቲያጎ ቤርናባው ተጓዘ። ግን ከኤሚሬትስ እና የሳንቲያጎ ቤርናባው ፊልማ የተለያየ ነበር። አንደኛ ነገር የሪያል ማድሪድ ተጫዋቾች፣ ሚዲያው፣ ሁሉም የቀድሞ ተጫዋቾችም ሪያል ማድሪድ ውጤቱን እንደሚቀለብስ የተማመኑበት ወቅት ነበር። አርሰናል ያንን የስነ ልቦና ጥንካሬ ከፍ ባለመልኩ ይዞ ነበር ሳንቲያጎ ቤርናባው ላይ የተገኘው። የስቴዲየም ጣራዎች ከመዘጋት ጀምሮ ተጫዋቾች ገና ማድሪድ ሲደርሱ የነበረው አቀባበል ጀምሮ በርካታ ጫናዎች ነበሩ አይደል? ግን የስነ ልቦና ጥንካሬያቸው አይደለም ውጤት ማስገልበጥ ሳንቲያጎ ቤርናባው ላይ በዛን ያህል ደጋፊ ውስጥ አሸንፈው ነው የተመለሱት። ይህንን ሜንታሊቲ ከመጀመሪያው ጨዋታ ይልቅ ያስፈልጋቸዋል የምለው ለዛ ነው። የማሸነፍ ፍላጎትም ነበራቸው። አይተ ከሆነ የመጀመሪያዎቹ ደቂቃዎች ላይ ለማጥቃት ሁሉ የሞከሩበት አጋጣሚ ነበር። ፍጹም ቅጣት ምት እስከ ማግኘት ድረስ የተጓዙበት። በኋላ ላይ ግን ጎል ካስቆጠሩ በኋላ ግን ጥንቃቄ መርጠው መጫወትን የመረጡት ተረጋግተው። አሁንም በፓርክ ደስ ፕሪንስ ላይ ይሄንን ቢያደርጉ የተሻለ የማሸነፍ እድል ይኖራቸዋል ብዬ አስባለሁ። ይህን ስል ፓሪስ ሴን ጀርሜን ለምሳሌ ሁለቱም ቅድም እንዳልኩ ምንም የሚቀርባቸው ነገር የለባቸውም በዚህ ዓመት ፍሬንች ሊግን ቢያሸንፍም ፒኤስጂ። ነገር ግን በዚህ መድረክ ላይ ትልቁ ህልሙ ይህንን ዋንጫ ማሸነፍ ነው። በርካታ ከዋክብቶችን ወደ ክለቡ አምጥቶ አላሳካውም። አሁን በወጣት ከዋክብቶች እንዲሁም ባለልምዱ በአውሮፓ ሻምፒዮንስ ሊግም ከባርሴሎና ጋር ስኬታማ የሆኑት ሉዊስ ኤንሪኬን ይዞ በዚህ መድረክ ረጅም ርቀት መጓዝ ይፈልጋሉ። የፒኤስጂ ተጫዋቾች ተነሳሽነታቸው በኤሚሬትስ ላይ ተነዋል። አሁንም በቀላሉ ለአርሰናል እጅ ይሰጣሉ ተብሎ አይጠበቅም። ነገር ግን በጨዋታ ዘይቤ ወይ ደግሞ በጨዋታ መንገድ ግን ፍጹም የተለየ ከመጀመሪያው ዙር የምንመለከት ይመስለኛል። በተለይ በአርሰናል በኩል ምክንያቱም በፒኤስጂ በኩል ያው የተጠበቀውን በኤሚሬትስ ላይ ያየነውን አስተላለፍ አሁንም ሊጠቀሙት ይችላሉ አሰልጣኝ ሉዊስ ኤንሪኬ። አርሰናል ግን የቶማስ ፓርቲ ብቻ ወደ ቡድኑ መመለስ ብዙ ነገሮችን ይቀይራል። ለምሳሌ ሚኬል ሜሪኖ ወደ ማጥቃት ክፍል ይሄዳል። የመሃል ሜዳውን ክፍል ቶማስ ፓርቲ ወደ ኋላ ተመልሶ ይመራዋል። ዴክላን ራይስ ደግሞ በቀደም እንዳልከው በሪያል ማድሪድ እንደተመለከትነው በያዝነው የውድድር ዓመትም የማጥቃት ክፍሉን እንደሚያግዘው ጎሎችን እንደሚያስቆጥርበት መንገድ ደግሞ ወደፊት እየሄደ እንዲጫወት ይረዳዋል። ይህ ለአርሰናል ከመጀመሪያው ዙር ይልቅ ፍጹም የተለየ ያደርገዋል። በፓሪስ ሴን ጀርሜን በኩል ስትመለከት አሁንም አስፈሪ የሆነ የማጥቃት ክፍላቸው አሁንም ትልቅ ስጋት ነው። በተለይ ኦስማን ዴምቤሌ ከጨዋታው የሚደርስ ከሆነ ወይ ደግሞ ብቁ ሆኖ ለጨዋታው የሚገኝ ከሆነ ሌላኛው ለፓሪስ ሴን ጀርሜን ጥንካሬ ይመስለኛል። እና የፓሪስ ሴን ጀርሜን የፊት መስመር ተጫዋቾች ቅድም እንደገለጽኩልህ በያዝነው የውድድር ዓመት 129 በላይ ጎሎች ላይ የተሳተፉ ተጫዋቾች ናቸው። እነዚህን ማስቆም ሌላ የቤት ስራ ነው። ሁለተኛ ነገር ደግሞ የመከላከል ስህተቶችን በሚገባ መጠቀም የሚችሉ ተጫዋቾች እንደሆኑ እየተመለከትንበት አጋጣሚ ነውና ምናልባት ጨዋታው ከመጀመሪያው ዙር ፍጹም የበላይነት ፍጹም የተለየ ይሆናል ብዬ አምናለሁ። ነገር ግን አርሰናል የሪያል ማድሪዱ የሳንቲያጎ ቤርናባው ስነ ልቦና ይዞ ግን መጓዝ አለበት ብዬ አምናለሁ። በደንብ የሚያጡት ነገር የለም አሁን አርሰናሎች አይደለም። በፕሪሚየር ሊጉም ትላንትና ያደረጉት እንቅስቃሴ ጥሩም ባይሆን ቢሸነፉም አሁን በአውሮፓ ቻምፒዮንስ ሊግ ያላቸው አንድና አንድ እንትን ማለፍና ማሸነፍ ነው። አያይዘ ማንሳት ትችላለህ። ለምሳሌ አርሰናል የፕሪሚየር ሊጉ አርሰናልና የሻምፒዮንስ ሊጉ አርሰናል በተለይ በዘንድሮ የውድድር ዓመት ፍጹም
የተለያዩ ናቸው። አርሰናል በቻምፒየንስ ሊግ የምናየው ቡድን ሌላ መልክ ያለው ነው በፕሪሚየር ሊጉ የምናየውና ምናልባት በጨዋታውም ላይ የሚኖራቸው ነገር ምናልባት ከዛ ጋር አያይዘ ማንሳት ይቻላል። ልክ ነው። ኮንቴክስቱም የተለያየ ነው። አሁን በዘንድሮው የውድድር ዘመን በፕሪሚየር ሊጉ አርሰናል አንዱ ሲነሳ ወይም ሲተችበት የነበረው እንትን ኮንሲስተንሲ ነው። በወጥነት ያሳያቸውን ብቃቶች ጨዋታዎችን ከማሸነፍ በተያያዘ ጥሩ መሄድ አልቻለም። እንደሚታወቀው በመሰረታዊነት የፊት አጥቂ ችግር አለበት ይባላል። አሁን ስቲል ከ2-3 ወር በላይ የተጎዱት ተጫዋቾች ናቸው የአርሰናል ከፍተኛ የግብ ሪከርድን እየመሩ ያሉት አሁን ቡካዮ ሳካና ሃቨርትዝ ማለት ነው። ስቲል ቡድኑ የፊት መስመር አጥቂ ይፈልጋል። ቡድኑ የፊት መስመር አጥቂ ይፈልጋል ስትል ደግሞ አሁን ዳይናሞ ዛግሬብ ጋር ሄዶ እንዳሸነፈው አይነት በርካታ ጎሎችን አስቆጥሮ ያሸንፋል አርሰናል እና አንዳንድ ጊዜ የሚተነበይ አይሆንም። በአውሮፓ መድረክ ላይ ያለው እንቅስቃሴ ሌላ ነው፣ በፕሪሚየር ሊጉ ላይ ያለው እንቅስቃሴ ሌላ ነው። እሱ የተለያየ ነው። ነገር ግን የሮቡ ጨዋታ ዲፋይኒንግ ሞመንት ሊኖራቸው የሚችሉ ነገሮች አሉ። ለምሳሌ ዴምቤሌ እስካሁን በይፋ ይኖራል አይኖርም የሚባል ነገር እስካሁን አልወጣም። እንደሚታየው ከሆነ ዘንድሮ በ2025 ከገባ በኋላ ዴምቤሌ አስገራሚ የሆነ የውድድር ዓመትን እያሳለፈ በሚገኝ ነው። ሉዊስ ኤንሪኬ በብዙ መልኩ አሻሽለውታል ከሚባሉ ተጫዋቾች መካከል አንዱ እሱ ነው። በዘንድሮ የውድድር ዘመን 33 ግቦችን ማስቆጠር ችሏል በዘንድሮ የውድድር ዘመን ብቻ እና እንዴት አይነት ግሩም ተጫዋች እንደሆነ ቢያሳየ ነው። በባርሴሎና ሳይሳካለት እንዳሳለፈ እናስታውሳለን። ከቦርሲያ ዶርትሙንድ ወደ ባርሴሎና ካቀና በኋላ እንደውም አብዛኛውን ጊዜውን ጌም ይጫወታል። ጥሩ የሆነ ዲሲፕሊን የሆነ ማንነት የለውም ማለት ስራው ላይ ይባላል። ግን አሁን በፓሪስ ሰን ጀርሜን እያየ ነው ያለው ዴምቤሌ ሌላ ነው። ግብ ከማስቆጠሩም በላይ የግብ ዕድሎችን የሚፈጠርበት መንገድ ደግሞ እጅግ አስደናቂ ነው። 33 ጎሎች ማለት እንግዲህ በጣም ትልቅ ቁጥር ነው። በተለይ በአውሮፓ የሚገኘውም ተፈጥሯዊ ያልሆነ የአጥቂ ተጫዋች አይደለም። ለምሳሌ ከክንፍ መስመር ተጫዋች እየተነሳ የሚጫወት ተጫዋች ነው። ግን እንደዛም ሆኖ 30 ጎሎችና 11 ለግብ የሚሆኑ ኳሶችን አመቻችቶ ያቀበለ ተጫዋች ነው። ከግብ ማስቆጠሩን በዘለለ የግብ ዕድሎችን የሚፈጥርበት መንገድ አስቸጋሪ ነው። ከዛ ባሻገር በተለይ ደግሞ በአውሮፓ ቻምፒዮንስ ሊግ ያለውን ቦታ ካየን ምን ያህል ወሳኝ ተጫዋች እንደሆነ ማየት እንችላለን። 8 ግቦችን ማስቆጠር ችሏል። ከዛ ባሻገር 3 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህ ቁጥራዊ መረጃ ምናልባት ኪሊያን ኤምባፔ ከዚህ ቀደም በ2021-22 የውድድር ዘመን ካሳለፈው ጋር እኩል ነው። አሁን በሮቡ ጨዋታ የሚሰለፍ ከሆነ 1 ለግብ የሚሆን ኳስ አመቻችቶ የሚያቀብል ከሆነ ወይም ደግሞ 1 ግብ የሚያስቆጠር ከሆነ የኪሊያን ኤምባፔን ሪከርድ ይሰብራል እና በታሪክ የለም በአውሮፓ ቻምፒዮንስ ሊግ በፒኤስጂ ተጫዋቾች መካከል እንዲህ አይነት ሪከርድ የለም። ሪከርዱ ኪሊያን ኤምባፔ ላይ ነው እና ማይኖር ከሆነ የሚያጎድለው ብዙ ነገር ይኖራል። ምክንያቱም ወሳኝ የፓሪስ ሴን ጀርመን ተጫዋቾች ነው። በጨዋታ በሚያደርገው ጥሩ ፊት አድርጓል። አሁን ሉዊስ ኤንሪኬ እውነተኛ 9 ቁጥር የሚፈልጉ አይመስልም አይደል? የ4-3 ቡድን ነው። አሁን ለምሳሌ ቤንች ላይ ያስቀመጡት ተጫዋች አለ ጎንካሎ ራሞስ። አሁን እሱ ጥሩ ተጫዋች ነው። ነገር ግን ከቤኔፊካ ፒኤስጂ ከተዛወረ በኋላ ጥሩ ጊዜያትን እያሳለፈ ነው ብዬ አላምንም እውነት ለመናገር። ምክንያቱም በጣም ተጠብቆ ነበር። በተለይ እሱ በጣም የትኩረት ማዕከል የነበረው በዓለም ዋንጫ ላይ ነበር የምታስታውስ ከሆነ። እንደውም መነጋገር የነበረው ጉዳይ ክርስቲያኖ ሮናልዶን ወደ ተቀያሪ ወንበር ማስቀመጡንና ጎሎችን ባስቆጠረበት ጨዋታ ላይ ሮናልዶን ቀይሮ ካስቆጠረ በኋላ ከገባ በኋላ ጎሎችን አስቆጠረ። ከዛ በኋላ መነጋገሪያ ነበር። ቤኔፊካንም በውሰት ውል ነበር መጀመሪያ ለፓሪስ ሴን ጀርሜን የሰጠው፣ በኋላ ላይ በቋሚ ዝውውር አስፈርሞታል። ግን ሉዊስ ኤንሪኬን ብቻ ሳይሆን እውነት ለመናገር አልታይ ስፔናዊን አሰልጣኞች የአጥቂ ብዙ አድናቂ አይመስሉኝም። የግዴታ አሁን ለምሳሌ በፕሪሚየር ሊግ ፔፕ ጓርዲዮላን ብንመለከት ባለፉት ዓመታት በፎልስ ናይን ተጫዋች ሲጫወቱ የነበሩ አሰልጣኝ ናቸው። በተለይ ነጎንዶዋንን ተመልከተው እንደ ፊል ፎደንን ሲጠቀሙ ነበሩ። በኋላ ላይ በተለይ የእንትና ማብቂያ በነበረበት ወቅት የሰርጂዮ ኩን አጉዌሮ ማብቂያ ነበረበት ወቅት። በኋላ ላይ ግን ፕሪሚየር ሊጉ ለእንደዛ አይፈቅድም። እሳቸው በባየር ሙኒክም እያሉ በእርግጥ ሮበርት ሌቫንዶቭስኪ በደንብ ተጠቅመውበታል። ግን ይሄ የግዴታ ሆኖባቸው የሚጠቀሙ ይመስላሉ። ፎልስ ናይንን ያመጡት አሰልጣኝ ፔፕ ጓርዲዮላ ይበልጥ ለእግር ኳሱ ዓለም ያስተዋወቁት ሜሲን ሲጠቀሙ የነበሩበት እነ ፔድሮን በወቅቱ የነበሩትን ተጫዋቾች ሲጠቀሙበት እነ ዴቪድ ቪያን ሲጠቀሙበት የነበሯቸው ተጫዋቾች ነበሩ። በተለይ ይሄ ሁነኛ ግዙፍ የሆነ ተፈጥሯዊ አጥቂ የሚፈልጉ አይደለም። በኋላ ላይ ግን ፕሪሚየር ሊጉን ከተረዱ በኋላ አስቸጋሪ ስለነበር እንደነ ኤርሊንግ ሃላንድን አስፈርመዋል። በኋላ ላይ ሁሊያን አልቫሬዝን የጨመሩበት አጋጣሚ ነበረ። ነገር ግን አሁን ሃላንድ ባልነበረበት ወቅት ማንቸስተር ሲቲ ምን ያህል እንደተቸገረ ይታወቃል። ምክንያቱም የእግር ኳስ ዘመናዊ እግር ኳስ እየተቀየረ ስለመጣ። ነገር ግን ሉዊስ ኤንሪኬም ሻምፒዮን በሆኑበት በ2014 15
ስኬታማ በነበሩበት በባርሴሎና ወቅትም ይህን ያክል የተፈጥሮ አጥቂ አድናቂ አልነበሩም እና ለዛም ይመስላል አሁን የሚጠቀሟቸው ተጫዋቾች ተመልክተ ከሆነ ሁሉም የፎልስ ናይን ሚናን ደረበው መጫወት የሚችሉ ተጫዋቾች ናቸው። ከቫራትስኬሊያም፣ ዴዚሬ ዱዌም፣ ራሱ ኦስማን ዴምቤሌም፣ ብራድሊ ባርኮላም የሚጠቀሙበት መንገድ ለዛ ነው እና ምናል አማራጭ ሲያጡ ወይ ደግሞ ግን ማስቆጠር በተቸገሩበት ወቅት ብዙ ጊዜ ጎንሳሎ ራሞስን ሲጠቀሙ እንመለከታለን። ምናልባት ከዚህ ጋር በተያያዘ ቅድም የጨዋታውን ዲፋይን ሊያደርጉ የሚችሉ አንዳንድ ተጫዋቾችን የጉዳት ሁኔታ አነሳን። አንደኛው አሁንም እስካሁን ያልታወቀው ነገር የዩሪያን ቲምበር የጉዳት እንትን ነው። በእርግጥ ይሰለፍ አይሰለፍ እስካሁን በይፋ የተባለ ነገር የለም፣ ግን አይመስለኝም የሚል አስተያየት ሰጥቷል አርቴታ ከጨዋታው በኋላ በእንትኑ ጨዋታ ከቦርነማውዝ ጨዋታ በኋላ በሰጠው ጋዜጣዊ መግለጫ ላይ ምናልባት ይሁን አይሁን በእርግጥ መናገር አልቻለም። ምናልባት ተጎድቶም ከሆነ ተጎድቷል ሊል የሚችልበት እድል አይኖርም። አንዳንዱ የሚገለጸው መረጃ ስነ ልቦናዊ ነው፣ ኤንሪኬም ያን አድርጓል አይታወቅም ምናምን የሚል አስተያየትን ነው የሰጠው ዴምቤሌ ጋር በተያያዘ እና ዩሪያን ቲምበር ግን በዘንድሮ ውድድር ዘመን በተለይ በአውሮፓ ቻምፒዮንስ ሊግ ጨዋታ ላይ በተለይ በሪያል ማድሪድ ባደረጋቸው የደርሶ መልስ ጨዋታዎች ላይ በጣም ድንቅ እንቅስቃሴ ሲያደርግ የነበረ ተጫዋች ነው። አርሰናል በዛ ጨዋታ ላይ አንዱ ያደረገው ነገር የመሀል ሜዳውን በሚገባ መቆጣጠር ነው። አንዱ የሪያል ማድሪድ የአማካይ ክፍል ተጫዋቾች ኳሶችን ወደ መሀሉ የሜዳ ክፍል እንዳያሻግሩ አድርገው በደንብ ያገዱበት ነው። ያም ደግሞ ኳሱን ባስገዳጅ ሁኔታ ወደ ፍላንክ እንዳያወጡት አስገድዷቸዋል። ፍላንክ ላይ ሲሆን ደግሞ አንድ ለአንድ በጣም ጥሩ የሆኑት ሉዊስ ስኬሊ እና ዩሪያን ቲምበር ሮድሪጎና ቪኒሺየስ በሚገባ የተቆጣጠሩበት ሁኔታ ነበር። ባለፈው በነበረው ጨዋታ ላይ የተወሰነ ትዊኮች ነበሩ። ለምሳሌ ፒኤስጂ እንደሚፈልገው ነው የተጫወተው እንጂ አርሰናል ፒኤስጂ እንደሚፈልገው እንዲጫወት አላደረገም፣ ታክቲካሊ ማለት ነው። እና ታክቲካሊ ሊኖሩ የሚችሉ ነገሮች ይኖራሉ በዚህ ጨዋታ ላይ። ሁለቱም ስፔናውያን አሰልጣኝ ናቸው፣ የሚጠበቅ ነው። ቅድም ከተመለሱት ተጫዋቾች ጋር በተያያዘ አንዳንድ የተጫዋቾችን ጉዳትም በይፋ እየገለጹ አይደለም ለሚዲያ። ምናልባት ታክቲካል ውሳኔ ሊሆን ይችላል ብዬ እያሰብኩ ነው። ለምሳሌ አሁን አንዳንድ አሰልጣኞች ተጫዋቾቻቸውን ጉዳት ላይ እንዳሉ ይናገራሉ። በተለይ በያዝነው የውድድር ዓመት በተደጋጋሚ ያየሁት ነገር አሰልጣኞች አይሰለፍም ያሉት ተጫዋቾች በኮንፊደንስ ይፋ ማድረግ አትችልም፣ በተለይ አይሰለፍም ብለህ ምክንያቱም ሲሰለፍ ታያለህ ያንን ተጫዋችና ምናልባት ይሄ ከውድድር ዓመቱ ውጭ ሆነ ብለህ የምትጠብቀው በጉዳት ለረጅም ወራት የራቀው ተጫዋች ካልሆነ በስተቀር ይሄ ማይነር ኢሹ ያለባቸው ተጫዋቾች ብዙ ጊዜ ሲሰለፉ እንመለከታለንና ምናልባት እኔም ለምሳሌ በግል ብጠይቀኝ ዩሪያን ቲምበርም እረፍት የተሰጠው ይመስለኛል ብጠይቀኝ ለኔ ኦስማን ዴምቤሌም ከጉዳቱ ያገገመ ይመስለኛል። በእርግጥ ኦስማን ዴምቤሌ በመጀመሪያው ዙር ጨዋታ ሊቀይሩት የፈለጉ አልመሰለኝም። ሉዊስ ኤንሪኬ ግን የሆነ ፔን ስለነበረበት ጭኑ አካባቢ ስር ፔን ስለነበረበት እንዲቀየር ተደርጓል እንጂ በዛን ሰዓት ያውም 1-0 በሚመራ ቡድን ላይ ያውም ጥሩ እንቅስቃሴ ሲያደርግ የነበረው ኦስማን ዴምቤሌን መቀየር ይወስናሉ ብዬ አላምነው። ነገር ግን ፔን ነበረበት። አሁን የሚመስለኝ እኔ ሁሉም ተጫዋቾች ፊት ያደርጋሉ ብዬ አስባለሁ። ምክንያቱም ትልቅ ጉዳት ቢሆን ኖሮ በተለያዩ የዜና አውታሮችም በይፋ ልናቀው ምንችል ዜናዎች ስለሆኑ ማለት ነውና ብዙ ጊዜ ከአሰልጣኞች የሚመጣ የተጫዋቾች ጉዳት ብዙ ጊዜ ሲያሳምነን አልተመለከትንም። ላይሰለፉበት የሚችሉበት አጋጣሚ እንዳሉ መዘንጋት የለብንም። ግን ብዙ ጊዜ ከአሰልጣኞች ይፋ በሚደረጉ የተጫዋቾች ጉዳት ግን ብዙ ጊዜ አላምንም። ምክንያቱም በዛን ጨዋታ ላይ አንዳንድ ነገሮች ሳይኮሎጂካሊ ቀያይረው የሚገቡበት ለራሳቸው የሚመቻው ፍልስፍናን ለመጠቀም ግን ይረዳቸዋል ብዬ አስባለሁ። በዛን ጨዋታ ላይ ግን ምናልባት አንተ እንዳልከው በተለይ በአርሰናል በኩል የቡካዮ ሳካ በትልቅ አቅም መገኘት ግን ልዩነት ፈጣሪ ሊያደርገው ይችላል ብዬ አስባለሁ። ምክንያቱም አርሰናል በዚህ ሰዓት እጅግ እንዴት ልግለጽልህ በደንብ ይፈልገዋል። ምክንያቱም ባለፉት ጨዋታዎች በተመለከትናቸው የፒኤስጂም እኮ ብንመለከት አርሰናል ላይም ልዩነት ፈጣሪ የነበረው ዴምቤሌ ነበር። ሊቨርፑል ላይ ስትመለከት ግብ ከማስቆጠርም ጀምሮ ዴምቤሌ የተሻለ ተጫዋች ነበረ ተመልክተናል። አንዳንዴ በምትፈልጋቸው ሞመንቶች ላይ የወሳኝ ተጫዋቾች ሚና ከፍ ብሎ ሲገኝ ነው አንተም ውጤታማ ልትሆን የምትችለውና ምናልባት በሁለቱም ቡድኖች የሚኖረው የአጫዋት መንገድ ግን ከመጀመሪያው ዙር ቅድምም እንዳልኩት ፍጹም የተለየ ይሆናል ብዬ አስባለሁ። ነገር ግን የፒኤስጂ የመሃል ሜዳ ክፍልን መረበሽ ግን ዋነኛው ስራ የሚኬል አርቴታ ይመስለኛል። በዛን ጨዋታ በሚገባ ባለፈው ሳምንት በነበረው ጨዋታ ላይ ሶስቱ በቴክኒክ በጣም የላቁ አይነት ተጫዋቾች ናቸው። በካራክተር በፊዚካሊቲ ብዙ እንትላትላቸው ትችላለህ እና ግን አእምሮአዊ የሆነ ብቃት በደንብ ያላቸው ተጫዋቾች ናቸው። ለዛም ነው ቅድም ስፔናውያን አሰልጣኞች በተለይ በጣም ደቀቅ ያሉ ተጫዋቾችን ይወዳሉ። ይሄ ባለፉት ዓመታትም የተመለከትናቸው ናቸው። በተለይ ይሄ ኳስን ማንሸራሸር የሚችሉ በነፃነት የትም ቦታ ላይ መገኘት የሚችሉ ተጫዋቾች ነበሩ። በጨዋታውም ያኔ ኮከብ የተመረጠው ቪቲኒያ ነበርና ፋቢያን ሩይዝ በተረጋጋ መልኩ ልክ እንደ ቶማስ ፓርቲ አርሰናል
እያለ የሚሸፍነው አይነት ቦታ ላይ ሲሸፍን ነበር። ዣኦ ኔቬስ እና ቪቲኒያ ግን በነፃነት ኳሱን የትም ቦታ ላይ ስትመለከታቸው ነበርና በበርካታ የሜዳውን ክፍልም ያካለሉ ተጫዋቾች ነበሩ። እንደውም በጨዋታውም ኮከብ የተመረጠው አማካዩ ቪቲኒያ ነበር። ቪቲኒያም በተለይ ደግሞ በነበረው ሮል ይሄ የፒቮት ሲንግል ፒቮት በሆነ ቦታ ላይ ነው ተሰልፎ ሲጫወት የነበረው። ኳሱን ከተከላካዮቹ የሶስት የተከላካይ ቅርጽ ነበር የነበረው። ሀኪሚ ሞር ኦፌንሲቭ ነው አይደለም በቀኝ የተከላካይ መስመር ላይ ምናልባት እንደውም ከነገ ወዲያው ጨዋታ ላይም ምናልባት ልዩነት ሊፈጥሩ የሚችሉ የፊት መስመር የአጥቂ መስመር ኦፌንሲቭ የሆኑ ተጫዋቾች መካከል አንዱ ሀኪሚ ነው እና ማለት የማጥቃት ክፍሉን በይበልጥ ስለሚያግዙ ማለት ነው። ከጎል እስከ ጎል ተከላካይ የምንለው አይደል የሚደርስ ተጫዋች ነው። እንደዛ አይነት ካራክተር ያለው ተጫዋች ነው። በእርግጥ ብዙ ጊዜ የቀኝ መስመር ወይም የግራ መስመር ተከላካዮች ላይ የሚነሳው ችግር ምንድነው? አሁን ባለፉት አመታት ለምሳሌ ማርሴሎ በጣም ኦፌንሲቭ የፊት መስመር በደንብ የሚያገዝ አሁን ከክርስቲያኖ ሮናልዶ ጀርባ በደንብ ተቀናጅቶ ነበር ይታወቃል። እና አሁን ባለው ሁኔታ ወደፊት በሚሄዱበት ጊዜ ስፔስ የሚተውት ስፔስ አለ ከጀርባ ላይ። ለምሳሌ በቀኝ መስመር ላይ ያለው ቡካዮ ሳካ ነው አንዱ እና ያን ስፔስ ከሀኪሚ ሳይሆን በግራ በኩል ባለው በኑኖ ሜንዴሽ ቦታ እሱም ሞሮፍ ወደፊት የመጠጋት እንትን አለው። በእርግጥ እንደ ሀኪሚ ባይሆንም ኦፌንሲቭ መከላከሉ ላይ ብቻ ስራውን ይሰራል። የመጀመሪያው ስራ በእርግጥ እኔም ከማጥቃት ይልቅ አሁን ለምሳሌ ተከላካዮች ብዙ ጊዜ የመጀመሪያ ስራቸው መከላከል ነው ብዬ ነው የማምነው። ለምሳሌ ሁላችንም የምንወደው የእግር ኳስ አይነት ሂደት ሊኖር ይችላል አይደል? ግን የተከላካይ ክፍል ተጫዋቾች የመጀመሪያ ስራቸው መከላከል ነው፣ ሁለተኛ ስራቸው ነው ማጥቃት ብዬ ነው የማምነው። ለምሳሌ ቦታውን ለቆ ሄዶ ግብ ቢቆጠር መወቀስ ያለበት ያን ተጫዋች ነው ብዬ ነው የማምነው። እርግጥ ሌሎች ተጫዋቾች እሱ ላይ አጠቃ በሚሄድበት ወቅት መሸፈን እንዳለባቸው ይሰማኛል። ለዚህ እንደማሳያ ብናነሳ ቶማስ ፓርቲንና ቡካዮ ሳካን ማንሳት እንችላለን። ለምሳሌ ቡካዮ ሳካ በቀኝ በኩል ሊያጠቁስ ተጫዋቾች ሲሄዱ ተመልሶ የሚያግዝበት አጋጣሚ አለ። ቶማስ ፓርቲ ብዙ ጊዜ አይተው ከሆነ እሱም በቀኝ ተከላካይ መስመር ለምሳሌ ቤን ዋይት ወይ ዩሬን ቲምበር በሚያጠቁበት ወቅት ተመልሶ ሊያግዝ ይችላል። ግን የመጀመሪያ ስራቸው በእርግጠኝነት ምንድነው አደገኛ ቀጠና ውስጥ እንዳልሆኑ ግን አረጋግጠው መሄድ አለባቸው ሲሄዱ። ስለዚህ ሀኪሚም አሁን እኔ በኤምሬትስ ላይ አሁን አይተው ከሆነ የመመላለስ እድል ነበረው በራሱ በቀኝ መስመር በኩል። ነገር ግን አሁን ባለው ሲቹዌሽን አንድ ለባዶ ውጤትን የያዘ ቡድን በእንደዚህ አይነት መልኩ ሊዳፈር ይችላል ብዬ አላስብም። በተለይ ፒኤስጂ ግብ እስኪቆጠረበት ድረስ ጥንቃቄ የተሞላበት መንገድ የሚመርጡ ይመስለኛል። ኳስን መሰረት በማድረግ ኳስን በቀላሉ በማንሸራሸር የመሀል ሜዳ ክፍሎቹን ተማምነው ማለት ነው። ከዚህ በፊትም ባሳለፍነው ሳምንትም እንዳየነው ስንጠቅሳቸውም የነበሩ ተጫዋቾችን ማዕከል በማድረግ የተረጋጋ ኳስን በመያዝ በተከላካይ ክፍሉ ግን በጣም ጥንቃቄ የተሞላበት አጫዋት ሊያደርግ እንደሚችል እጠብቃለሁ። ለዛም ነው የአርሰናል ተጫዋቾች ሙሉ የማጥቃት አቅም ይዘው ይሄዳሉ ብዬ የማምነው። ማርቲን ኦዴጋርድ፣ ሚኬል ሜሪኖ ጨዋታውን አሸንፈን ማለፍ እንችላለን እያሉ እየተናገሩ ይገኛሉ። እንደውም በዚህ ልክ አርሰናል ሲደግፉት ያላዩዋቸው አንዳንድ ተጫዋቾች የቀድሞ ተጫዋቾችም አርሰናል የማሸነፍ እድል እንዳለው ሲናገሩ ሰምቻለሁ። ለምሳሌ የቀድሞ የኤሲ ሚላን ተጫዋች ክላረንስ ሲዶርፍ አርሰናል ይሄንን ጨዋታ አሸንፎ የማለፍ እድል አለው፣ ምክንያቱም በአውሮፓ ቻምፒየንስ ሊግ ሳንቲያጎ ቤርናባው ላይ የነበራቸውን የስነልቦና ጥንካሬ ተመልክተናልና ከሜዳው ውጭም ሄዶ ማሸነፍ የሚችል ቡድን እንደሆነ ብሎ የተናገረበት አጋጣሚ አለ። እንደና አርሰን ቬንገርና የቀድሞ የክለቡ ኮከብ ቴሪ ኦንሪ እንግዲህ ፈረንሳዊ ነው ቴሪ ኦንሪ ግን ሄደው የማሸነፍ እድል አላቸው እያሉ ይገኛሉና ለዚህም ነው ማለት የና ሀኪሚ ጥንቃቄ ወደ ማጥቃቱ ሳይሆን ወደ መከላከሉ ሊያደላ ይችላል ብዬ አስባለሁ፣ በተለይ በመልሱ ጨዋታ ላይ። መሀል ሜዳም ቦታ ላይ ካየን አሁን ለምሳሌ ማርቲን ኦዴጋርድ ባለፉት ሳምንታትም ሲተች ነበር አይደል? ባለው የጨዋታ እንቅስቃሴ ላይ የሚያደርጋቸው ፓሶች ለግብ የሚሆኑ ኳሶችን አመቻችቶ በማቀበል ረገድ ብዙ ስኬት እያሳየ አይደለም ባለፉት ጊዜያት እና አንዱ ኮንሰርን ምናልባት የሱ ነው እና እሱ አንድ ጥሩ ሆኖ የሚጎላ በዛ ጨዋታ ላይ የሚታይ ከሆነ ቡካዮ ሳካም በተለይ ደግሞ ይሄ ሚሾልኩ ኳሶችን በደንብ መጠቀም የሚችል አይነት ተጫዋች ነው። አንድ ለአንድ የትኛውንም ተጫዋች አሸንፎ ማለፍ የሚችል ተጫዋች ነው ቡካዮ ሳካ። ምናልባት በዚህ ጨዋታ ላይ ጥሩ እንቅስቃሴ የሚያደርግ ከሆነ ቡካዮ ሳካ አንዱ የአርሰናል የድል የመዳኛ መንገድ ሊሆን ይችላል። ሌላው ግን አሁን ለምሳሌ ቶፕ መሆን ብቻ ሳይሆን አልታየ በጣም ኦቨር ቶፕ መሆን ይጠበቅበታል። አሁን ቡካዮ ሳካ አንዳንድ ጊዜ በጣም ከፍ ብሎ የሚገኝበት ደረጃ አለ አይደል? የምናውቀው ተጫዋች ነው። በፕሪሚየር ሊጉም ወጥ በሆነ አቋም የሚጫወት ተጫዋች እንደሆነ ይታወቃል። ግን አሁን የሚገጥመው ተጫዋች ትልቅ ተጫዋች ነው። ኑኖ ሜንዴስ በዘንድሮ የውድድር ዓመት ቡካዮ ሳካንም የፈተነው ተጫዋች ነው። ሞሐመድ ሳላህ በተለይ ሞሐመድ ሳላህን ያስቆመበት መንገድ አስደናቂ ነበርና ቀላል የምትለው ተጫዋች አይደለምና የቡካዮ ሳካ ጥሩ ብቻ ሳይሆን ከፍ ባለ ደረጃ ላቅ ባለ ደረጃ መገኘት አለበት ብዬ አስባለሁ። ምክንያቱም በተቃራኒ የሚገጥመው ተጫዋች በዘንድሮ የውድድር ዓመት
በመከላከሉ ረገድ በጣም የተሻሉ ተጫዋቾች ከምትላቸው አንዱ ኑኖ ሜንዴስ ነውና በጣም ከፍ ባለ የስነ ልቦና ጥንካሬ ከፍ ባለ የብቃት ደረጃ መገኘት ያለበትም ጨዋታ ይመስለኛል። የዛን ይላል ምናልባት ከሌላው የፓሪስ ሴን ጀርሜን ባህሪ ጋር በተያያዘ መነሳት ያለበት ነገር ባለፈው በአስቶን ቪላ ጋር በነበራቸው ጨዋታ ላይ የመጀመሪያውን ጨዋታ አሸነፉ። ነገር ግን ወደ እንግሊዝ ከመጡ በኋላ በጣም ስቃይ ነው የሆነባቸው ጨዋታው እና ግብ አስቆጠረውም መጀመሪያ መምራት ችለውም የነበረ ቢሆን ግብ ከተቆጠረባቸው በኋላ የነበረው ሁኔታ በጣም የሚረብሽ አይነት ነበር። በቪላ ፓርክ ላይ በተደረገው ጨዋታ በአውሮፓ ቻምፒዮንስ ሊግ 1920 ላይ ለፍጻሜ ደርሰዋል። በአውሮፓ ቻምፒዮንስ ሊግ ማለት ነው ተሸንፈዋል። ፒኤስጂዎች በባየር ሙኒክ ተሸንፈዋል እናስታውሳለን። ከዛ ውጪ የነበራቸው ሪከርድ ያን ያህል አይደለም። በአውሮፓ ቻምፒዮንስ ሊግ እንደሚታወቀው በኳታር ኢንቨስትመንት ፈንድ ስር እየተዳደሩ ካሉ በጣም አንዱ የሚፈልጉት ነገር የአውሮፓ ቻምፒዮንስ ሊግ ዋንጫ ነው። 10 ምናምን ጊዜ የሊግ ዋንጫን ላነሳ ቡድን ብዙ ብርቅ የሚባል አይደለም የሊጉ ዘንድሮ ማሸነፉ ከዛ በፊትም በነበረው እና የአውሮፓ ቻምፒዮንስ ሊግ ግን ለማሸነፍ ትልቅ ቁርጠኝነት ሊኖረው ይችላል በዘንድሮ ውድድር። ነገር ግን በአስቶን ቪላ የነበረው አይነት የጨዋታ እንቅስቃሴ የሚያደርግ ከሆነ ዋጋ ይከፍላል ብዬ አስባለሁ። በተለይ በዛ ጨዋታ ላይ የነበረው እንቅስቃሴ ሀኪሚ በ11ኛው ደቂቃ ላይ ግብ ካስቆጠረ በኋላ በሜንዴዝም በተመሳሳይ በ27ኛው ደቂቃ ላይ ግብ አስቆጥሮ ነበር። ነገር ግን በሶስት ግቦችን ማስተናገድ ችሏል ከዛ በኋላ በነበሩት የጨዋታ እንቅስቃሴዎች እና ሳይኮሎጂካሊ ምን አይነት ቡድን ሊሆን እንደሚችል መገመት አያዳግትም። ምክንያቱም እንዲህ አይነት አስቸጋሪ አስጨናቂ አይነት ጨዋታዎች ላይ በደንብ ሬዚሊየንስ ያስፈልጋል። ተጫዋቾቹ በአውሮፓ ትልልቅ መድረኮች ምናልባት ልምድ ላይኖራቸው ይችላሉ። አብዛኞቹ ኢኒሪኬ እንደገና ቡድኑ አፍርሶ ነው የሰራው። ወጣት የሚባሉ ኤነርጂ ያላቸው ተጫዋቾች ናቸው፣ ግን ልምድም የሚያስፈልግበት ሁኔታ አለ። የአስቶን ቪላውን አይነት ይሄ የመደንገጥ አይነት እንቅስቃሴ የሚያደርጉ ከሆነ ግን በአርሰናል ጥሩነት የሚቀጥል ከሆነ አርሰናል በመድረጉ በሪያል ማድሪድ ያደረገውን እንቅስቃሴ የሚደግም ከሆነ ምናልባት ሊያልፍና ሊያሸንፍ የሚችልበት እድል ይኖራል። እንግዲህ ያልታየ ካሳለፍነው ሳምንት ተነስተን በተለይ ባርሴሎና ከኢንተር ሚላን ያደረጉት በሉዊስ ኮምፓኒስ ስቴዲየም እንዲሁም ደግሞ አሁን ደግሞ በጁሴፔ ሜዛ ኢንተር ሚላን ከባርሴሎና የሚያደርጉት ነገ ምሽት 4 ሰዓት ላይ የሚደረግ ጨዋታ አለ። በማግስቱ ደግሞ በብዙሃን ዘንድ በጉጉት የሚጠበቀው የፒኤስጂ እና አርሰናል ጨዋታ ላይ በፈረንሳይ ፓሪስ ፓርክ ደስ ፕሪንስ ላይ የሚደረግ ፍልሚያ አለ። እንግዲህ በቀጣይ ሳምንት ደግሞ ከጨዋታዎቹ በኋላ ወደ እናንተ የምንመለስ ይሆናል። እስከ ሳምንት ሰላም።